እንዳይሆን። ኧረ ችግር የለውም ቀጥል። ሰው የሚድነው ሲያምን ነው ወይስ አምኖ ሲጠመቅ ነው? ስለ በሁለቱም አለኝ። እንደዛ ከሆነ በሁለቱም ስል ሁለቱ ያልኳቸው ምንድን ናቸው? ራሱ ገና አላብራራሁልህም። ዝም ብለህ እኮ ነው። አይ ነው አንተ እንድታብራራው አይደለም። በቃ በሁለቱም ብለሃል። ይሄ እምነትህ ነው፣ እምነቴ አይደለም። ሁለቱ ምንድን ናቸው? ከጥምቀትም በፊት ይድናል፣ አምኖ ተጠምቆም ይድናል የሚለው እምነትህ አላልኩም። በጭራሽ ነው ያላልኩ። እንደዛ በሁለቱም ስል እንደዛ እያልኩ አይደለም። አየህ መልስ እንኳን ሳሰማ ነው እንትን የምትለው፣ ግን ሰዓት አልቆብሃለሁ። ምን ይደረግ? ቀጥል፣ ደስ እንዳለ ታይም፣ የፈለግከውን ታይም ውሰድ። 5 ደቂቃ ስጭውና እኔ የምጠይቀው አሁን ሰዓቱን ስላባከነ እየጠየቀ መልስ ሳይሰማ እኔ ደግሞ ልጠይቀው። እሺ 5 ደቂቃ ይዘሻል። ከ41 አቆማለሁ። ናቱ ማይክን እስቲ ክፈትና ጥምቀት እና ድህነት ኦልሬዲ የተገናኙ ነገሮች ናቸው ወይ ደግሞ የሚነጣጠሉ ነገሮች አሉ ብለን ከተማመንን ሰው ያመነ የተጠመቀ ይድናል የሚለውን እየጠቀስክ ስለሆነ ማለት ነው። ጥምቀት ያድናል ናታን? ጥምቀት ለድህነት ነው። ጥምቀት ያለ ሜሮን ያድናል? አንነጣጥለው። ጥምቀት ስንል ሜሮንን ይይዛል። ማን ትነጣጥላለህ? አትነጣጥልም ማለት ጥምቀት ያለ ሜሮን ያድናል ወይ ነው ጥያቄው። እሺ ቤተክርስቲያን ሰውን ስታጠምቀው ኦኬ፣ ያመነ የተጠመቀ ይድናል ስለሆነ ማለት ያመነ ሰው ከተጠመቀ በኋላ ሜሮን ሳይቀባ ይድናል በቤተክርስቲያን ትምህርት መሰረት። ርዕስ አይደለም እንዳትል፣ ስለ ጥምቀትና ስለ ድህነት ነው እያወራን። እሺ ቆይ አንዴ ልመልስልህ። አንደኛ ነገር የመጀመሪያው ርዕሳችን አይደለም፣ ቅዱስ ሜሮን ርዕሳችን አይደለም። ግን እንደው ካነሳኸው ጥምቀት ስንል ማን ቅዱስ ሜሮን እሺ፣ ጥምቀት ስትል ቅዱስ ሜሮን ይጨምራል። ጥምቀት ሲባል ይኸው ያዝ። ጥምቀት ሲባል ከቅዱስ ሜሮንን የሚጨምር ከሆነ ጥምቀትና ድህነት ሲደመር ወር ደግሞ የጥምቀትና ድህነት መካከል ያለው ግንኙነት ቅዱስ ሜሮንን ይጨምራል የሚል የመጽሐፍ ቅዱስ ሀሳብ አሳየ። አንብሮተ እድን የሚተካ ነው። በማርቆስ 16 መሰረት ነው ያልኩህ። አሁን ለምሳሌ ለብቻ የመጣበት ክፍል አለ። ለምሳሌ እምነት እንደሚያድን እሱንማ ቀደም ስል ካላስመለስከኝ እንዴት ነው የምናወራው? አስመልሰኝ እንጂ ቢያንስ ለመመለስ እድል ስጠኝ። በጣም እንትን እያልከኝ ነው። የመጀመሪያው ይሰማል አለው ድምፄ? እሺ የመጀመሪያው ነገር እሺ ቴንክ ዩ። የመጀመሪያው ነገር ምንድን ነው? እምነት ለብቻው ለድህነት እንደሆነ ተመልሻለሁ። ጋይስ ተመልሻለሁ። ሰዓቴን ጥምቀት እሺ፣ ጥያቄን በደንብ ስማና መልስ። ጋይስ ጥያቄውን በደንብ እየሰማችሁ። በማርቆስ 16 መሰረት ጥምቀት ያመነ የተጠመቀና አምብሮተ እድ የተቀበለ ይድናል የሚል ሀሳብ አለ ወይስ የለም? ስለ አንብሮተ አለ ወይስ የለም ነው ያልኩት። ጥያቄው መልስ ስለ አንብሮተ እድ አይደለም ክፍሉ የለም። ስለዚህ ማርቆስ 16 ለአንተ ክሌም ማድረግ አትችልም። እንቀጥል። ለምንድን ነው የማልችለው? እሺ እንቀጥል። ምንም ማድረግ አትችልም። አንብሮተ እድ የለም፣ አይነጣጠሉ ምናምን ያልከው ነገር ራሱ የለም። ወደ ሁለተኛ ጥያቄ ቆይ አንዴ። ኧረ ማን ከየት አመጣው አለ ማርቆስ 16 ላይ ረጋ በልና ጥያቄው መልስ። ማርቆስ 16 ሜሮንንና አምብሮተ እድን ያጠቃልላል ወይስ አያጠቃልልም ነው ጥያቄው። እሺ ልመልስ። እሺ አሁን አንብሮተ እድን ያጠቃልላል ወይስ አያጠቃልልም በልና ከዛ በኋላ መልስ። እሺ ልመልስልህ። አንብሮተ እድን ያጠቃልላል። እሺ ማስረጃ ቆይ እኮ ልሰጥህ ነው። ተረጋጋ። እሺ በጣም ተረጋጋ። ማርቆስ 16 ታላቁ ተልእኮ ለሐዋርያት ሲሰጥ እንዴት ነበረ? ሂዱ ወደ ዓለም ለፍጥረት ሁሉ ወንጌልን ስበኩ፣ ያመነ የተጠመቀ ይድናል ካላቸው በኋላ ሐዋርያት ደግሞ በዓለም ዞረው ሲያስተምሩ ሲያጠምቁ አይተናል ማለት ነው። ለዚህም ምስክር የጠየቅኩ ምን ነበረ? ያመነ የተጠመቀ እጃችሁን የጫናችሁበት ነው የሚለው። እስቲ ያቺን አብራራት እስቲ። እሺ ሌላ በቃ የለም። ከየት ታመጣለህ? የለም ሲጀመር። ኧረ የለም ሲጀመር ከየት ታመጣለህ? እሺ ወደ ሌላ ጥያቄ። ኧረ ወደ ሌላ ጥያቄ። አዎ ያጠቃልላል ብለሃልና ማርቆስ 16ን ጠቅሶ ረጋ በል። ወዴት ነው የምትሄደው? ረጋ በል። ተይዘሃል። ረጋ በል። ማርቆስ 16ን ጠቅሶ አንድ የቤተ ክርስቲያን አባት አንብሮተ እድን እንደሚያጠቃልል አንተ ክሌም እንዳረከው አንብሮተ እድን እንደሚያጠቃልል እንትን ያደረገ ያብራራ። ርዕሳችን አንብሮተ እድ አይደለም። ርዕሱ አይደለም። እቺ መማፀኛ ከተማችሁ ግን ለማንኛውም ጥያቄው ያጠቃልላል ስላልክ ረጋ በልና
ያጠቃልላል ስላልክ ማርቆስ 16 አምብሮተ እድን እንደሚያጠቃልል ያብራራ የቤተ ክርስቲያን አባት አምጣን ያልኩ አለ ወይስ የለም? የቤተ ክርስቲያን አባት እንዲህ ያብራራ ጨረስ ልመልስልህ አንዴ አለ ወይም የለም ነው የምትለው? እሺ ልመልስልህ። እሺ አለ ወይም የለም ነው የምትለው? ኧረ ቆይ በእናትህ ልመልስልህ። የመጀመሪያው ነገር ማርቆስ 16:16ን አንስታ አንብሮተ እድን እንዴት ይታያል የሚለውን ነገር ያጠቃልላል ወይስ አያጠቃልልም የሚለውን ጥያቄ እንድትመልስ ሳይሆን አለ ወይስ የለም ነው። እንደዛ ብሎ ያብራራባት አለ ወይስ የለም? የለም። መቼም የማታመጣው ነገር ቢኖር ማርቆስ 16ን አንብሮተ እድ ያጠቃልላል ብሎ እንዳንተ ክሌም ያደረጋባት የለም በጭራሽ። እንደ አባቶች አታምንም። አለቀ። ካላስወራ እንዴ? ሶስተኛ ጥያቄ ችግር የለውም። ቀጥል። እሺ ልቀጥል። ሶስተኛ ጥያቄ ሶስተኛ መልስ ከሌለህ ቆይ ተይው ይጨምር እንዴ ፖስት ስለሆንኩኝ ይዘሽልኝ ከሆነ ብዬ ነው። የሆነ ሰዓት ፖስት ስለሆንኩ ጨምር። ተይው አታስቆም። የፈለከውን ጥያቄ ጠይቅ። ቀጥል። በጣም ጥሩ። እሺ ማርቆስ 16 ያመነ የተጠመቀም ይድናል ይላል። ለህፃናት አፕሊካብል ይሆናል? አይሆንም። እሺ አብዛኛው ኦርቶዶክሳዊ በህፃንነቱ እንደመጠመቁ ይሄ ጥቅስ ይመለከተዋል ወይስ አይመለከተውም? ይሄ ጥቅስ ሲጀምር ለህፃናት የተነገረ አይደለም። አብዛኛው ኦርቶዶክሳዊ እንትን ስለተደረገ በህፃንነቱ ስለተጠመቀ ይሄ ጥቅስ ይመለከተዋል ወይስ አይመለከተውም? ልመልስልህ። አሁን ይኸውልህ አንድ ነገር ልንገርህ። ደቂቃ እንደፈለክ ነው እሺ የምትጠቀመው እና በላይ ስላወራህ አይደለም። እሺ እውቀት። ኧረ ጥያቄውን መልስ እባክህ። ዝም ብለህ አስተያየት እየሰጠህ እኮ ስመልስ አትደረብ እያልኩ ነው። አሁንም እኮ የጠየቅኩህን ከመለስ ችግር የለውም። እኔ አልደረበብህም፣ ግን የጠየቅኩህን መልስ። እሺ ቀጥል። ማርቆስ 16:16 አሁን ይመለከተዋል ወይ የማይመለከተውም አይልም። ቢሞት አይልም። ጋይስ አንዴ ሲጀመር ማርቆስ 16:16 ለህፃናት የሚጠቀስ ክፍል አይደለም። ክርስቶስን ለህፃናት በቃ ጨርስ። አመሰግናለሁ። አብዛኛውን ኦርቶዶክስ አይመለከተውም ማለት ነው። እንዴ አይመለከተውም ብለሃል። በቃ እኮ አለቀ እኮ። ተረጋጋ እንጂ። ኧረ እኔማ ተረጋግቼ ያለሁት በቃ እኮ ጨረስክ። ግን አንተ ይልቁንስ ግን ክርስቶስ ይህንን ታላቅ ተልእኮ ሲናገር ግን ማርቆስ ብቻ ነው የዘገበው አይደለም፣ ማቴዎስ ዘግቦታል። እኔ ስለ ማርቆስ ነው የጠየኩህ። አይዞህ፣ እኔ ስለ ማርቆስ ነው የጠየኩህ። የተለያዩ ክርስቶሶች አልተሰበኩም። አንድ ክርስቶስ ነው የተሰበከው። እኔ ስለ ማርቆስ ነው የጠየኩህ። ማርቆስን ይዘን የጠየቀኝ ሁሉ ስለ ማርቆስ ነው የጠየኩህ። ልመልስልህ በቃ አንዴ ቃስቴ ልመልስልህ። ባይዘይ እንዳልመልስ አታፍነኝ እሺ። ማርቆስ 16 የተጠየቀውን ስለማትመልስ ነው። ቀጥል። ኧረ እኮ አንዴ ሚውት አድርግ እንዴ። በጣም ታወራለህ። በስመ አብ። ማርቆስ 16:16 ላይ የተሰጠው ታላቅ ተልእኮ ኦኬ። ማቴዎስ ደግሞ በማቴዎስ ደግሞ እይታ ተብራርቷል፣ ተጽፎልናል። የክርስቶስ ንግግር እንዴት እያጠመቃችኋቸው ደቀ መዛሙርት ያድርጓቸው ይላል። ያ ማለት ከትምህርት በፊት ማለት ነው የሚለው ግሪክ ቃሉን ሄደን ማየት እንችላለን ማለት ነው። ስለዚህ ወደ ቤተክርስቲያን የሚጨመሩበት ነው ህፃናት። ስለዚህ ህፃናትን የሚከለክል ጥቅስ እንዳልሆነ ያንን ማቴዎስ እስቲ አንተው ካመጣኸው አይቀር ማለት ነው ማቴዎስን ጠቅሶ ማለት ነው። ጥያቄውን በደንብ አድርገህ ስማ እሺ። ማቴዎስን ጠቅሶ ልክ እንደዚህ እንዳንተ ከማርቆስ ወንጌል ጋር ያለውን ግንኙነት አያይዞ ስለ ህፃናት ጥምቀት ያወራል ብሎ የተናገረ ማቴዎስን ጠቅሶ ከሉቃስ ወንጌል ጋር አያይዞ ነው ያልኩህ። የተናገረ ቤተክርስቲያን አባት አለ። ናታኔ ሜሪ ቤት የተናገረውን ንግግር ይሄን ሁሉ የተናገረ እንደዚህ አይነት የሰነፍ ጥያቄ አትጠይቅ። ይልቁንስ የለህም። አትስደበኝ ደግሞ ለማንኛውም ግን የለህም። በቃ እያልከኝ ያለው ምን መሰለህ? አሁን ያወራኸው ወሬ ናታንም የተናገረው ወሬ ልክ እንዲህ የተናገረ አይባል። የለህም። ሲጀመር የታለና ነው ሲጀመር እኮ አሁን የተጠየቅከውን ሁሉ ድግሙት የማታመጣው ነገር ናቱ። አሁን የተጠየቅከውን ሁሉ ከአባቶች ማስረጃ ማምጣት አትችልም። እሺ በቃ አሁን መቼም ነው የማታመጣው። ስለዚህ ጨርሰናል። እስቲ እናጠቃለን። ኦኬ እናጠቃል። ደቂቃ ስጩ ያጠቃል። ከዛ በኋላ 10 ደቂቃ አልጠብቅም እንዴ ይወጣ ነው። 3 ደቂቃ 3 ደቂቃ ማጠቃለያ እኮ ነው። ጥሩ ማጠቃለያ አንድ ጊዜ ቆይ እናቱ አንድ ጊዜ ቆይ ተሜ ቆይ ላወራ አይደለም። እኔና እሱ እንጨርስ። በኋላ ሁለት ጥያቄ ትፈቅዱልናላችሁ? አማንም ናቱን ቆይ እንጨርስ። ማንተ መጠየቅ ይችላል። እሺ አንዴ እንጨርስ። ሰዓቴን አይቼ እንትን እናደርጋለን። ይቀበሉናላችሁ? ተሜ ቆይ ተመስገን ቆይ እችን ጥያቄ መጠየቅ ሞራል የለም አንተ ትላንት ስለሆነ የተፈጠረው ነገር ማለት ነው። ስለዚህ ጥያቄ መጠየቅ ሞራል
በቃ ሞራል ስለሌለ ተያይዛችሁ ነው ሾልካችሁ ወጣችሁ። ሚውት ያርግና እሱ ናቱ አጠቃልና ከዛ ነው ያጠቃላለው። ከዛ በኋላ የሚጠየቅ ሰው ካለ ሰዓት ካለ ይጠየቃል። ካልሆነ ግን እሄዳለሁኝ ስለምወጣ ማለት ነው። ድንገት ነው የገባሁት። ስለዚህ ናቱ አጠቃል ከዛ ልቀጥል። እሺ ቴንክ ዩ 3 ደቂቃ ከ46 ያዥልኝ። ኦልሬዲ 45 ስለሆነ ማለት ነው። በዛ እንኳን የሚደብረው አለ ብዬ አላስብም። ኤኒዌይስ የተነሱትን ነገሮች አሁን ከመጨረሻው ልጀምርላችሁ ማለት ነው። ወንድማችን አንድ ሚዩት አድርገው። እሺ ቃሌ አንድ ሚዩት ድምጽ ይቅርታ ችግር የለው። ወንድማችን ምን አይነት ጥያቄ ጠየቀ? እስቲ የቤተ ክርስቲያን አባት ምን ያለ ማርቆስ 16 ከማቴዎስ ጋር እንደሚገናኝ ከዛ ደግሞ ለህፃናት እንደሆነ እንዲህ አይነት እኔ የተናገርኩትን ነገር እያንዳንዱን ቃል በቃል እንዲናገሩ አባቶች መጠበቅ የለብንም። ግን ማርቆስ 16 ላይ የተሰጠው ታላቁ ተልእኮ ማቴዎስ 28 ዘግበውታል አልዘገበውም? ክርስቲያን የሆነ ይቀበለዋል። አላቅም የሱን ግን በቃ ክርስቲያን የሆነ ያውቀዋል። ይኸው ታላቁን ተልእኮ ወደ ዓለም ሲልካቸው ሐዋርያትን ይኸው ማቴዎስም ዘገበው ማርቆስም ዘገበው። በቃ ምንም ልዩነት የለውም። አንድ አይነት ሁኔታ ነው። ኦኬ በተለያየ አይነት ቀን አይደለም፣ በአንድ ቀን ነው። ኦኬ በአንድ ቀን የሰጣቸው ታላቅ ተልእኮ እንደሆነ ይሄ መጽሐፍ ቅዱስ የሚያነብሰው በቃ ክርስቲያን የሆነ ሰው የመጀመሪያው የሚያውቀው ነገር ነው። ማርቆስ 16 ለህፃናት አይሆንም ስንል ምን ማለታችን ነው? በቃ ሂዱ ወንጌልን ለፍጥረት ሁሉ ስበኩ ስላለ ነው። ወንጌልን ለፍጥረት ሁሉ ስበኩ ማለት በቃ መስማት ለሚችሉ መሰበክ ለሚችሉ ስበኩ፣ ከተሰብከው ያመነ የተጠመቀ ይድናል ነው ያለው። ርዕሳችን ግን መነሻችን ምን ነበረ? ሺፍት የተደረገው ኦኬ ድህነት ከጥምቀት በኋላ ነው ወይስ በፊት ነው? ይኸው ክርስቶስ ሲናገር ከጥምቀት በኋላ ነው። ሰው የሚድነው አምኖ ሲጠመቅ ነው አለ። በቃ አሜን ብለን እኛ የክርስቶስ ልጆች እንቀበላለን። እነ መሰረተ ክርስቶስ በእምነት ደረጃ በቤተ ክርስቲያን ደረጃ አልጻፉትም። ይኸው ወንድማችን በራሱ አንደበት የመለሰው ማርቆስ 16ን ዞር ብለው አላዩትም። እንግዲህ ታላቁ የክርስቶስ ተልእኮ የሆነውን ልብ በሉ። የክርስቶስ ታላቁ ተልእኮ የተሰጣቸውን ለሐዋርያት ይሄ ለቤተ ክርስቲያን የተሰጠ ነው። ኦኬ ዞር ብሎ አላየው። መሰረተ ክርስቶስ ይህን ቃል ልታብራሩ አችልም። ለምን? ድህነት የሚመጣው ከጥምቀት በኋላ ስለሆነ ማለት ነው። ኦኬ ለብቻ በነገራችን ላይ እምነት ለድህነት እንደሆነ ለብቻ፣ ጥምቀት ለብቻ ለድህነት እንደሆነ መጽሐፍ ቅዱሳችን ተነግሯል። ያ ማለት አንዱን አያስፈልግም ማለት አይደለም። በተደጋጋሚ በፕሮቴስታንት ወንድሞቻችን ቅዱስ ሜሮን ሲነሳ አንብሮተ እድ ማለት ነው ሲነሳ እናያለን። ለምሳሌ ማርቆስ 16 ላይ አንብሮተ እድ ይላል። ያን አንብሮተ እድ እንዳለ ይሄ ስርዓት ከክርስቶስ እንደሆነ ለማወቅ ከፈለግን ይሄው ተልእኮ የተሰጣቸው ሐዋርያት ምን አደረጉ ብለን ሐዋርያት ሥራ ምዕራፍ 8ን ማየት ነው። አንብሮተ እድ ሲፈጽሙ አይተናል። ሐዋርያት ሥራ ምዕራፍ 19ን መመልከት ነው። አንብሮተ እድ ሲፈጸም አይተናል። የእጅ መጫን ሲፈጸምላቸው አይተናል። ስለዚህ በሐዋርያት አስተምሮ የክርስቶስን ትእዛዝና ትምህርት እናገኘዋለን ማለት ነው። ሐዋርያት ልክ ሲፈጽሙት ክርስቶስ እንዳስተማረ ነው። ለምን? እኔ የተቀበልኩት ወንጌል ሐዋርያ ቅዱስ ጳውሎስ ምንድን ነው ያለው? ከሰው እንዳደላ አሳውቃቸዋለሁ፣ እኔ ከጌታ የተቀብየዋለሁ ነው ያለው። ስለዚህ የሚፈጽሙት ነገር፣ የሚያደርጉት ነገር፣ የሚያስተምሩት ነገር ከማን የተቀበሉት ነው? ከጌታችን መድኃኒታችን ኢየሱስ ክርስቶስ ነው ማለት ነው። ስለዚህ ግን ማቴዎስ 28 በዛ በታላቁ ቀን ተልእኮ ሲሰጣቸው ክርስቶስ ምን አለ? ኦኬ ሂዱ ወደ ዓለም ወንጌልን ስበኩ ካለ በኋላ እያንዳንዱን በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ምን አድርጉ? ደቀ መዛሙርት ያድርጉ። በነገራችን ላይ አሁን ይሄ ፕሮቴስታንት ወንድሜ ማርቆስ 16 ይዘ በአብ በወልድ በመንፈስ ቅዱስም በማጥመቅ ይሆናል ብለው ማቴዎስ 28 ነው የሚሄድልኝ። ለምን? በምን ስም እንደሚያጠምቁ የተነገራቸው ማቴዎስ ላይ ስለሆነ። አያችሁ፣ የአንድ ቀን ተልእኮ ስለሆነ መጽሐፍ ቅዱስ እንዲህ ለብቻው ተገንጥሎ አይነበብም። በምላት ነው መቀበል ያለብን ማለት ነው። ማቴዎስ 28 ላይ ደቀ መዝሙር የምንሆንበት ጥምቀት እንደሆነ ይነገራል። ደቀ መዝሙር ማለት የጌታ ማለት ነው። ስለዚህ ሕፃናት የጌታ የሚሆኑት በምንድን ነው? በአብ በወልድ በመንፈስ ቅዱስም ሲጠመቁ የአብ የወልድ የመንፈስ ቅዱስ ገንዘብ ይሆናሉ ማለት ነው። አሁን ዘሎ እንደው የሕፃናት ጥምቀት ላይ የሚሄዱ አስፈላጊ ባይሆንም ማለት ነው። ስለዚህ በአጠቃላዩ ምንድን ነው? ኦኬ አንብሮተ እድ እነዚህ ስርዓቶች በሐዋርያት የተሰጡ ናቸው። ኦኬ ከጌታ የተቀበሉት ነው። እንደገና ሐዋርያት የፈጸሟቸው ናቸው። የቆርኔሌዎስ ግን ተነስቷል። የቆርኔሌዎስ ባይዘው የመጀመሪያው አሕዛብ ስለሆነ ለምልክትነት መንፈስ ቅዱስ አስቀድሞ ወርዷል። ኦኬ መጀመሪያ አስቀድሞ ወርዷል። ከዛስ ጥምቀቱ ቀርጦበታል? አልቀረበትም። ወዲያው ተጠመቀ። ለዛ ነው ሐዋርያው ቅዱስ ጴጥሮስ ምን አለ? እንደኛ እነዚህ መንፈስን የተቀበሉ እንዳይጠመቁ ምን ይከለክላቸዋል? ማን ውሃን ሊከለክላቸው ይችላል? ስለዚህ ሕፃናት መንፈስ ቅዱስን እንደሚቀበሉ ሐዋርያ ሥራ ምዕራፍ 2 ላይ ከተናገረ እንግዲህ ያ እንዳይጠመቁ ውሃን ደግሞ ማን ይከለክላቸዋል? ስለዚህ ቃል መተህ ትከለክላለህ? አትከለክልም። አማን አትከለክልም። በቃ ማን መከልከል አይችልም። ለምን? ሐዋርያ ሥራ ምዕራፍ 2 ላይ ሕፃናት መንፈስ ቅዱስን ሊቀበሉ እንደሚችሉ ተናግሯል። ስለዚህ መንፈስን መቀበል ስለሚችሉ ጥምቀትን ደግሞ እኛ ውሃን አንከለክላቸውም ማለት ነው። ውሃ ግን እንደሚያድን አንደኛ ጴጥሮስ ላይም ሮሜ 6 ላይም ገላትያ ላይም እንዲሁም በተመሳሳይ ተናግሯል። መዳን ማለት ምን ማለት ነው? ክርስቲያኖች እኛ የምናምነው ከክርስቶስ አንድ ደቂቃ አልፈዋል። ቴንክ ዩ በቃ 4 ደቂቃ አለኝ ማለት ነው። እሺ
አይ ከ47 አልነበረም 4 ደቂቃ አለኝ እንጂ። እሺ ወንድማችን ምን አለ? መሰረተ ክርስቶስ በማርቆስ 16 መሰረት መሰረተ ክርስቶስ በትክክል አይደለም ቃሉን የተጠቀመችው። ለምን? ድህነትና ጥምቀት ሲታዩ መጀመሪያ ጥምቀቱ ከድህነት በፊት ይመጣልና። የኔ መልስ ምን ነበር? አይ ቤተ ክርስቲያኒቱ ማርቆስን ይዛ አይደለም ድህነትን የምታብራራው። ድህነት የሚለውን ሀሳብ ስለ ጀስቲፊኬሽን ነው፣ ስለ ሳንክቲፊኬሽን፣ ስለ ግሎሪፊኬሽን የሚለውን ጥያቄ ማርቆስን ብንጠይቀው አይነግረንም። ምክንያቱ ደግሞ ምንድን ነው? በዛ መንገድ አይደለም ኮንቴክስቱ የተቀመጠው የመጀመሪያው ነገር። ስለዚህ ከኮንቴክስቱ ውጭ በሆነ ጥቅስ የቤተ ክርስቲያኒቱን ኮንቴክስት በጭራሽ ጀጅ ልታደርግ አትችልም ነው ፖይንቱ ራሱ ማለት ነው። ከዛ በኋላ ሄደንና ጥያቄ ተነሳ። ምን ላይ? ማርቆስ 16ን ይዘ እስቲ በእምነትና በጥምቀት መካከል ሜሮን የሚባል ነገር እንደሚመጣ አሳየን። የለም፣ ምክንያቱም ኮንቴክስቱ ስለሱ ስላልሆነ። ለማሳየት የፈለግነው ትልቁ ነገር እሱ ነው፣ ኮንቴክስቱ ስለሱ ስላልሆነ። ለአንተ ጊዜ ሲሆን ኮንቴክስት መሳት ይፈቀዳል። ኦኬ፣ ጥያቄ ስትጠየቅ ኮንቴክስቱን ለመያዝ ትጠነቀቃለህ። ዩሲ ይሄ ነው ችግሩ። እንደዛም ሆኖ ማለት ነው ናቱሻ፣ የኔ ቤተክርስቲያን በከሰስክበት ልክ የአንተ ቤተክርስቲያን ፌል ታደርጋለች። ትልቁ ችግር ያለው እዛ ጋር የአንተ ቤተክርስቲያን ፌል ታደርጋለች። ለምን? አንደኛ ያመነ የተጠመቀም ይድናል አልክ እንጂ ያመነ የተጠመቀም ሳይነጣጠል አምብሮተ እድ የተቀበለ ይድናል የሚል ትምህርት ማርቆስ አያሳይም። ኦኬ፣ ሲጀመር በጥምቀትና በድህነት መካከል ያለውን ግንኙነት መጽሐፍ ቅዱስ ሲያስቀምጥ በየትኛውም ሰፈር በየትኛውም መጽሐፍ ኦኬ አምብሮተ እድን አስገብቶ አያወራም። አምብሮተ እድ ያደርጉ ነበር አያደርጉም ሌላ ጥያቄ፣ ጉዳዩ እሱ አይደለም። ሲጀመር በጥምቀትና በድህነት መካከል አምብሮተ እድ የሚባል ነገር አለው? የለም። ስለዚህ ቤተክርስቲያን አምብሮተ እድን ኦኬ በጥምቀትና በድህነት መሃል ስላስገባች ይህ መጽሐፍ ቅዱሳዊ ትምህርት እያካሄድክ ነው ማለት ነው በማርቆስ መሰረት። አንድ ሲጀመር አምብሮተ እድን ያካትታል አልክ። እንዳንተ ያመነ ከአንተ በፊት ማን ነው ስትባል የለም። ዲስ ኢዝ በጣም አስደናቂ ጉዳይ። ኦኬ፣ እንዳንተ ያመነ በዚህ በጭራሽ ነው የሌለው ማለት ነው። እንዳንተ ያብራራ ያካትታል ብሎ ማለት ነው። ያካትታል ያልከው አንተ ራስን። እኔ ያልኩትን አባቶች እንዲሉ አይጠበቅም አልክ። አንተ ያልከውን አባቶች እንዲሉ ካልተጠበቀ ስለ አንተ ራሱ ምን አገባኝ ታዲያ? ምንም አያገባኝ። ኦኬ፣ ስለዚህ ምንድነው ፖይንቱ? አንተ የምታስተምረው ትምህርት ራሱ አባቶች ራሱ በዛ መንገድ ባላብራሩበት መንገድ ነው የምትቀበለው አንዳንዱ ነገር ማለት ነው። ከዛ የህፃናት ጥምቀት ላይ ተጠየቅ። የህፃናት ጥምቀትን በተመለከተ ኦኬ ማርቆስ ምንም የሚለው ነገር የለውም። ስለዚህ አብዛኛው ኦርቶዶክሳዊ ማርቆስ አይገባውም። ራሱ የማርቆስ ወንጌልን ጠቅሶ እኛን መሞገት አይችልም። ለምን? አይመለከተውም። በህፃንነት ነው የጠመቀው። በጭራሽ ነው እኛ መሞገት የማይችለው ይሄን ክፍል ይዞ ማለት ነው። አንድ ሁለተኛ ከማቴዎስ ጋር አገናኝተህ ልታወራው ፈለግ። ከማቴዎስ ጋር እንዳንተ አገናኝቶ በዚህ ደረጃ ያወራና ያስረዳለ? የለም። ማን ያስረዳው? አንተ ወንድማችን ናታን። ስለዚህ አሁንም አባቶች ባላብራሩት መንገድ ጥቅሱን አንደርስታንድ እያደረግከው ስለሆነ ክፍሎቹን አገናኝተህ የሆነ ቴዎሎጂ ለመፍጠር እየሞከርክ ስለሆነ ስህተት ነህ። ጥምቀት ያድናል? አዎ ኦኬ እሺ። ጥምቀት ያለ ሜሮን ያድናል? አይነጣጠልም። ያለ ራሱ የለም፣ በጭራሽ ነው የሌለው ማለት ነው። ኦኬ፣ ሁለት ኮንቴክስት ሲባል ግን ምን ማለት ነው? ያመነ ይጠመቀ ሚድናት ሲባል በአጠቃላይ በእግዚአብሔር መንግስት ውስጥ ቦታ ስለሚኖረው ሰው እየተናገረ። ኦኬ፣ እኔ ደግሞ ቤተክርስቲያኔ ስለ ጥምቀትና ድነት ያለውን ግንኙነት በጀስቲፊኬሽን ስኮፕ ውስጥ ነው የምታየውና በሳንክቲፊኬሽን ስል ማርቆስን አልጠቅስም። ለምን? ሰው ሳይጠመቅ ምንም ሳያደርግ በእምነቱ ብቻ በጸጋው እንደሚጸድቅ መጽሐፍ ቅዱስ ይናገራል። በጣም ግራውንድ አለኝ እኔ ለማውራት ይሄንም ማለት ነው። ቀጥሎ ግን በመቀደስ ፕሮሰስ ውስጥ ግን የግድ ነው ሳክራመንቶች ከሁሉ ነገር በፊትና በላይ ያስፈልጋሉ። አለቀ። ስለዚህ ጥምቀትና ድህነትን ቤተክርስቲያኔ አትነጣጥለውም። ይሄ በዚህ መንገድ መናገር እችላለሁ ማለት ነው። ኤኒዌይ ቴንክ ዩ ጋይስ፣ ጨርሻለሁ ወይ ሜሪ? አይ ሰዓት ልልህ ነበር ጨርሽ በሰዓት። እሺ ቴንክ ዩ። ከቢሮ መውጣበት ሰዓት ላይ ነው እንትን እያልኩ እያወራ ያለሁትና እሺ ቴንክ ዩ። ናቱ ስለሆነ ወንድሜ ናቱ። በጣም የሚያሳዝነው ግን ቃሌ ጥምቀትን ከምንም ድህነት ጋር ልታሳየኝ አልቻልክም። በመሰረተ ክርስቶስ በለው ከምንም ጀስቲፊኬሽን ሳይንቲፊኬሽን ትላለሽ እንጂ ፓፓ እቺ ያ መሸወጃ ና እስኪ እንትኑ ነገር አታለቃቅስ፣ ችግር የለውም ወንድሜ። አይ አሁን መጨረስን። አይ ፒዲኤፉ ስላለ ገጹ ምናምን ትነግረኛለህ። ላነበው ፈልጌ ነው። ገጹ ምናምን ቁጥሩ ምናምን ትነግረኛለህ። ከድህነት ጋር ብቻ እንደው ከምንም ጀስቲፊኬሽን ጋር ይሁን ከምንም እሺ ላነበው ስለፈለግኩ ነው። አሁንም ጥያቄ ውስጥ ነው ያለው። ስለዚህ እኔም ጠይቃለሁ። ከዛ ቀጥሏል። ኧረ ዩካን እኔ አልጠየቅም። አንተ ነህ እኮ ልሂድ ያልከው እንጂ እኔ ምንም። እስቲ ከመሰረተ ክርስቶስ
ከጀስቲፊኬሽን ጋር ይሁን ከምን ጋር ይሁን ስለ አንዴ ቆሽ ስለጠየቅ ማለት ነው። በመጀመሪያ እንደዚህ ቆይ አንዴ ላውጣውሽ ወይ ደግሞ እንበል አራላውጣ እንደዚህ አሁን እያነበብኩልህ ስለሆነ እንትን ቁጥሩ ምን አለ ያልኩ ነበር። ስለ ድህነት አሁን ሰዓት የለኝም። ይኸው ማንበብ ስለሆነ የፈለግከው አንበብ። ታነበው አሪፍ ነው። የሰው ድህነት የሚለውን አረ እየወጣው ነው እባክህ አንዴ ስም የሰው ድህነት የሚለውን ከገጽ 5 እና 6 ላይ ያለውን ሀሳብ ተመልከተው። መጀመሪያ ድነናል እየዳነው እንድናለን የሚለውን ሀሳብ ፓራፍሬዝ አድርጋ አስቀምጠዋለች። አንድ ስለዚህ ጥምቀት ጋር ስትሄድ የሚመጣው ይሄ ከዳነ በኋላ የሚለው ሀሳብ ጀስቲፊኬሽንን ነው ስንል ደግሞ ሰው ከእግዚአብሔር ጋር ከታረቀ በኋላ የሚለውን የጀስቲፊኬሽንን ላይ ያብራራችሁን ሀሳብ ይዛ ነው ከታች እያብራራች ያለችው ማለት ነው። ስለዚህ ሰነዱን ቁጭ ብለህ በደንብ አንብቤዋለሁ ለማለት እፈልጋለሁ። እሱን አይደለም የጠየቅኩ ጥምቀትን ከድህነት ጋር አያይዛ አንዴ አሁን እያወራው ያለሁት ነገር ምንድን ነው? ጀስቲፊኬሽን ላይ ያስቀመጠችው ነው ያልኩ ነው። አንብበው ሲያውጣና አንብበው አላያያዘችውም። ምን ሰው ከዳነ በኋላ ነው የሚጠመቀው ነው ያለችው። ምንድነው ከድህነት ጋር ከዳነ በኋላማ አስረዳው እኮ አውጣና አንብበው እስቲ እኮ እስቲ ከድህነት ጋር እስቲ ለድህነት የሚጠቅመውን ጥቅም እስቲ ጥምቀት ብላ ያስረዳችሁ ምን ላይ ነው? እስቲ ለመጠምዘዝ እየሞከርክ ነውና ፖይንቱን ግን በደንብ አድርጌ አስቀምጬልሃለሁ። ከዳነ በኋላ የሚለውን ሀሳብ ሰው የሚሰማ ሰው ስላለ ከዳነ የሚለውን ሀሳብ ትለኛለህ። እኔ እሱን አልጠየቅም። ራስህ ተረጋጋ። ጥምቀት ከድህነት ጋር ጥያቄ የሚመለስልህን ጥያቄ ስማ፣ ረጋ በልና የመለስኩልህን ጥያቄ መጀመሪያ እሱን ራሱን ለመሞገት ሞክር እስኪ እንደው ቢያንስ እንደው ሰውም ጉድ እንዳይል ማለት ነው። እሱን አሁን የነገርኩህን እንኳን አሁን የነገርክኝማ ድህነትን ያብራራችበት ነው። እኔ ደግሞ ጥምቀትን ከድህነት ጋር ያደረገችበትን አሳይ። ረጋ በልና ቆይ ስማ፣ ረጋ በልና ስማ። መሳቅ መብት ነው። በመጨረሻ የሚቀር መሳቅ ስለሆነ ማለት ነው። ረጋ በል ትለኛለህ። ከጥምቀት ጋር የያዘችበትን አሳየኝ ያልኩህ ትንሽ ረጋ አንዴ ረጋ በል ሚዩት አድርግና ስማ ረጋ በለ ስማ። ጎበዝ ልጅ ሚዩት አድርገው ብትስቅም ችግር የለውም። ኦኬ በመጀመሪያ ደረጃ ከዳነ በኋላ የሚለውን ሀሳብ በጀስቲፊኬሽን ሴንስ ነው እሷ የምትረዳው ብዬ አስቀመጥኩኝ። ለምን ከተባለ ረጋ በል ረጋ በል እስኪ እንዲህ ነው የምትሸጉደው። እየሳቅም ረጋ በል እየሳቅም ረጋ መረጋጋት ይቀርሃል። ረጋ በል ትናንትናም የተፈጠረው ይሄ ነው። እየሳቃችሁ የፊዝ ምናምን ማነር በጎደለው መልኩ አትነጋገሩ። ትልልቅ ሰዎች ግን ማነር ባለው መልኩ ነው መነጋገር ያለው። ማነር ማለት አስሬ ረጋ በል ማለት ነው። ስትስቅና መሀል ስትገባማ ረጋ በል እልሃለሁ እኮ ረጋ በል ስልህ ማነር ባለው ህጻናት አይደለም። ተቀብያለሁ። እሺ ረጋ በል ስልህ እንደው መረጋጋት የጎደለ ሰው ነው እያልኩ አይደለም። መሀል አትግባብኝ ማለት ነው። ችግር የለውም። ቀጥል። አሁን አሳየኝ። ከጥምቀትን ከድህነት ጋር አያይዛ እሺ አሁንም ረጋ ብለህ ስማኝ። እሺ በቃ ጥያቄ ሰምቻለሁ። ኧረ በጌታ ስም እኮ አንተ ዝም ካላልክ እንዴት ነው የማሳየህ ብራዘር? ምንም በቃ እኮ ልታስወራኝ እራሱ አልቻልክም እኮ በጌታ ስም። እሺ ይኸው አሁንም ላስቀምጥ እንደዚህ ብዬ ቅድም በደንብ አንብቤልሃለሁ። ስላልተረዳኸው ግን አሁንም መልሼ ላስቀምጠው። ከዳነ በኋላ የሚለው ሀሳብ ከእግዚአብሔር ጋር የምታረቅን ሀሳብ ይዞ እዛው ምንባቡ ላይ ታገኘዋለህ። ኦኬ ያ ምንን ያሳያል? ከላይ ሰው በክርስቶስ በማመን ነው ከእግዚአብሔር ጋር ሊታረቅና ሊጸድቅ የሚችለው ብላ ከላይ ነገረ ድነቷ ላይ አብራርተዋለች። ነገሮችን አገናዝቦ ማየት ይጠይቃል። አየህ፣ አንድ መስመር ላይ ቆሞ መሞገት ብቻ ሳይሆን ነገሮችን አገናዝቦ ማየት ይጠይቃል። ኦኬ ቀጥሎ ደግሞ ከዳነ በኋላ ካለች በኋላ ደግሞ ያ ነገር ጸጋ እንደሚያስገኝ ጭምር መንፈሳዊ በረከት ያስገኛል ብላ አስቀምጣለች። ከዳነ በኋላ የሚለው ሀሳብ ጀስቲፊኬሽንን ይይዛል። ጥምቀት የክርስቶስን ትእዛዝ እሱን መፈጸምና ያንን ትእዛዝ የተከተሉ የመኖር ጉዳይ በዛም በረከት የሚያስገኝ ጉዳይ እንደሆነ አስቀምጠዋለች። እሱን የት እናገኘዋለን? ሰው በክርስቶስ አምኖ ከጸደቀ በኋላ ትእዛዙን በመፈጸም ከጌታ ላለመለየት ትእዛዙን በመፈጸም እንደሚኖር ታስተምራለች ብላ መቀደስን አስቀምጣለች። እሱን እየተከተልን ክርስቶስን ያዘዘውን ነገር መፈጸም ራሱ መቀደስ ተብሎ ይጠራል በሌላ ቋንቋ። ስለዚህ ጥምቀት ክርስቶስ ያዘዘውን የመፈጸም ጉዳይ ከሆነ በቀጥታ ከመቀደስ ጋር የሚገናኝ ነው። አንድ ሰው ካልተጠመቀ
ክርስቶስ ያዘዘውን እየፈጸመ አይደለም ከጌታ ላለመለየት ብላ ያስቀመጠችው ለዛ ነው። ክርስቶስ ያዘዘውን ካልፈጸመ አንድ ሰው ከጌታ ይለያል። የቤተክርስቲያን ትምህርት እንደዚህ ነው። ጥምቀትን ከድህነት ጋር አላገናኘችውም ብለህ ከዚህ በኋላ ከሞገትክ በቃ ባላየና ባልሰማ እንዲሁም ባላሸተተ ራሱ እየተራመድክ ነው ማለት ነው። እሺ እኔ እዚህ ዲቤት አንተ ባልከው መንገድ ቆይ ኧረ ልጨርስ። እኔ ዲቤት ኧረ በእናትህ ዝም ብለህ የምታወራው ይኸውልህ ጀመረ። በቃ እርግጫ ጀመረ። ኧረ ቆይ እንደ እኔም ላውራ አንተ ብቻ ነህ እንደ የምታወራው? ይኸው እኔ ዲቤት እጠራሃለሁ እዚሁ አንተ ባለህበት። ይኸው መሰረተ ክርስቶስ ጥምቀትን ከድህነት ጋር አያይዛ እንዳልሆነ ቤቴን አና ጠይቀኝ። እኔ እንደዚህ አይነት ቀላል ጥያቄ ላይ ዲቤት አልገባም። ይልቅስ ይኸው እሺ ዲቤት እኔ እስቲ ከዚህ ጋር በተያያዘ እኔ ዲቤት ልጥራ። ከዚህ ጋር በተያያዘ እስካሁን አወራህ አይደል? በቃ ላውራ አንዴ ምኑን ሳልጨርስልህ። አረ ረጅም ሰዓት ወሰድክ። ምንም የምታወራው ሌላ ነው። የተጠየቅኩት ሌላ ነው። ጠይቀህ አይደል እንዴ? መማር አለብህ። ከጠየቅ መማር አለብህ። ስለዚህ እኔ ካንተ ሚውት አድርገህ ስማ። መልስ ነው። እሺ በቃ እሺ፣ አትማርም አንተ አትማርም። በቃ ተወውሽና ሚውት አድርግና እንዴ ለሰው ልጨርስ። ሃይጃክ አደረከኝ። ሃይጃክ አደረከኝ ትላለህ። ኧረ እኔ እንደተረጋጋ እያወራሁ ነው። አውራ በቃ ዝም ብለህ አውራና ሲደክም ንገረኝ። እሺ በቃ ሲደክመኝ እነግርሃለሁ። ጥያቄ ያለኝ ቃሌ ከናቱ ቀጥሉ። ሲደክመኝ እነግርሃለሁ። ረጋ በልና ስማኝ። አንዴ ተሜ አንተ ዝም በልና እሱ ያው ዝም በል የሚልና ሚውት አድርግ ተረጋጋ የሚል ነገር ከአፍ ላይ ማን የነቀሰብህ? አየህ ጀመረ እርግጫ። አንተም ዝምሩም ትረግጡኝ። ምን ዝም በል ሚውት አድርግ ተረጋጋ የሚለውን አፍ ላይ ተነቅቷል መሰለኝ ምላስ ነው። ሚውት አሁንም ሚውት አድርግ እንዴ! አንተ ሞዴሬተር ነህ እንዴ? ሚውት አድርግ። እሺ በቃ 10 ደቂቃ ይሰጠኝ። 10 ደቂቃ ይሰጠኝ። እንደውም እሺ አውራና እናቱ ደግሞ 10 ደቂቃ ያወራል። ቀጥል። 10 ደቂቃ አውራና ከሙሉ ሼር አድርግልኝ። እሺ 10ኛው ደቂቃ ላይ ሼር አድርግ። አንተ 10 ደቂቃ ተረጋጉ እስቲ ረጋ በሉና አንድ ጊዜ እኔ ልጨርስና መንገድ ላይ ሆኜ ነው የማወራው። ባይዘው እና መንገድ ላይ ሆነ አውራ። ተረጋጉ ብቻ ነው የምታወራው እኮ መልሱን አውራ እኮ መሀል ከገባህማ ተረጋጋ ነው የሚባለው እንዴ? ስለዚህ ቀስ በልና እንዴ ተረጋጋ እያላችሁ ጻፉለት። ይኸው መሀልም እየገባ ጻፉልን እስቲ በእናታችሁ። ናቱ እንዲረጋጋ ወይ መከራ። እሺ ልቀጥል። አሁን እንደው መሀል እንደማትገቡ እርግጠኛ ነኝና የመሰረተ ክርስቶስ ቤተ ክርስቲያን አስተምህሮ ጥምቀትን ከመቀደስ ጋር ታገናኘዋለች ስል ጥምቀት የጌታ ትእዛዝን የመፈጸም ጉዳይ ጭምር ሆነው ስለተጻፈና ስለተቀመጠ ነው። እሱ እዛው ያስከው እንትን ላይ ቴክስት ላይ አንድ እሱ ምንድነው የነገረነት ትምህርቷ ላይ የጌታን ትእዛዝ የመፈጸም ጉዳይ በሙሉ ክርስቶስን የመምሰልና የመቀደስ ጉዳይ እንደሆነ አብራርታ ታስቀምጣለች። ክርስቶስ ያዘዘውን ያልፈጸመና በዛ በመከተል ህይወት ውስጥ ያልኖረ ከጌታ እንደሚለይና ላለመለየት ይሄን ማድረግ እንደሚገባ አስቀምጣለች። ስለዚህ የመቅደስ ህይወት ላይ ስናስቀምጥ ስትሮንግ ቤዝ ይዘን ነው የምናስቀምጠው። አይ ማርቆስ ከተባለ ማርቆስ ወንጌልን ይዞ ማንም ሰው አምብሮተ እድን ሊያስቀምጥ አይችልም። ወንድማችን እንዳስቀመጠው ኦኬ ይካተታል ብሎ በድፍረት እንዳለው በጭራሽ ነው የማታስቀምጠው። ኦኬ የማያስቀምጠው የትኛውም ቤተክርስቲያን አባት ማለት ነው። ሶ እንደው እንትን ስታስቀምጡ አንዳንድ ነገሮችን ወደ ራስም እንደሚተኮስ ማሰብ መቻል አለባችሁ ብዬ አስባለሁ። እሱ ብቻ አይደለም፣ ጥምቀት በተነሳበት ቦታ ሁሉ ከድህነት ጋር አብሮ የአምብሮተ እድ ጉዳይ ሲነሳ አንመለከትም። አምብሮተ እድ መንፈስ ቅዱስን በአምብሮተ እድ ይቀበሉ ነበር። አዎ ኦኬ። እነ ቆርኔሌዎስ ራሳቸው እጅ ሳይጫንባቸው መንፈስ ቅዱስ የወረደባቸው ለምልክት አለ ወንድማችን ሳይድኑ ነው የወረደባቸው አይደለም ነው ጥያቄው። ማለት ሳይድኑ ካለ ባልዳነ ሰው ላይ መንፈስ ቅዱስ ይወርዳል የሚለው ኦኬ። ይሄን አዲስ ኪዳናዊ ትእዛዝ አምጥቶ ያስቀምጣል። አዲስ ኪዳን ተስፋ የሚገባልን መንፈስ ቅዱስ ለዳኑ ሰዎች የሚሰጥ ጉዳይ እንደሆነ ስለሆነ ማለት ነው። ኦኬ ሶ ይሄ እንዳለ ሆኖ ታዲያ አንተ ጥምቀትና ድህነት መሃል አምብሮተ እድን ስታስገባ ማስረጃ ምንድነው ሲባል ከጥቅስ ነው የሚዘለው። በምንም አይነት መልኩ አያስቀምጠውም ማለት ነው። ኦኬ እኔ ደግሞ ሁለት ኮንቴክስት አሳየው። አንዱ መዳን ሰፊውን የድነት ሐሳብ የሚል፣ ሁለተኛ ልክ ጸጋው በእምነት አድኗቸዋል የሚለው ሐሳብ እንዳለ ሁሉ እንደዚሁም ደግሞ ሰው ሳይጠመቅም ምንም ሳያደርግ በእምነት ብቻ ሰው እንደሚጸድቅ መጽሐፍ ቅዱስ ደጋግሞ የሚናገር እንደመሆኑ ኦኬ ሰው በእምነት ይጸድቃል ሲል ሲደመር ጥምቀትን የማያስቀምጥ መሆኑ
ይሄ ሁሉ ይዤ ቤተክርስቲያኔ ጥምቀትን ከጽድቅ ጋር ከወርደሞ ከጀስቲፊኬሽን ጋር አላስቀመጠችም ለማለት በጣም 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 ትልቅ ቤዝ አለኝ። አሳየ ደጋግመህ ትላለህ። ይኸው እያሳየው ከዚህ በላይ እንዴት ላሳይ? ኦኬ ሶ አንተ ማምጣት አትችልም። ስለ ጥምቀት ያለህን ቴዎሎጂ ይዘህ ኦኬ አምብሮተድ ሜሮን ያልካቸውን ነገሮች ማምጣትም አትችልም። ሲጀመር አምብሮተድ በሜሮን መተካት አለበት በቅባት የሚል ነገር መጽሐፍ ቅዱስ ላይ ራሱ ልታመጣም አትችልም። ግን ጥምቀትና ድነት መሀል ከታ አይነጣጠሉም ብለሃል። ኦኬ አይነጣጠሉም ብለሃል። ምንም ማስረጃ ሳይኖር እንደዛ ያልከው ማለት ነው። እኔ ግን ማስረጃ እያለኝ ነው እንደዚህ ያልኩት። መጽሐፍ ቅዱሳዊ ማስረጃ ይህን እየጠቀስኩኝ የቤተክርስቲያኔን የተናገረችበትን ኮንቴክስት እየጠቀስኩኝ ማለት ነው። ስለዚህ ከዚህ በኋላ የምታደርገው ነገር ምንድን ነው? ከንቱ ክስ እንጂ በምንም አይነት ሁኔታ የነገርኩህ ነገር የሚያጠግብ ሆኖ ሳይሆን ቀርቶ አይደለም። መጽሐፍ ቅዱስን ጠቅሼ የተነገረበትን ኮንቴክስት ጠቅሼ እያብራራው ስለሆነ ማለት ነው። ስለዚህ አሁን ስትመለስ ምንድነው የምታደርገው? ጥምቀት የጌታን ትእዛዝ የመፈጸም ጉዳይ ነው ብላ መጽሐፍ ቅዱስ ማነው ቤተክርስቲያን ስላስቀመጠች የጌታን ትእዛዝ የመፈጸም ጉዳይ ከጌታ ላለመለየት በመቀደስ ህይወት ውስጥ ክርስቶስን በመከተል ህይወት ውስጥ የምናደርገው ነገር እንደሆነ ደግሞ ከላይ ስላስቀመጠች ይሄንን ኮንቴክስት መጀመሪያ ማፍረስ ይገባል። ግልጽ አፍርሷችን። እኔ ግን በዚህ ኮንቴክስት አስቀምጣለሁ፣ አንተ ግን ማስረጃ የለም። ጨርሻለሁ። እሺ ተመስገን፣ እንኳን ጨረስክ። እሺ ልቀጥል። እንዴ በስማ የጠየቅነው ጥያቄ ኮሜንቱን አብሬላችሁ። የጠየቅነው ጥያቄ ምንድን ነው? ሰዎች ጥያቄው ምንድን ነው? የጠየቅነው ጥያቄ ኮሜንት አብሬላችሁ። ሜሪ የጠየቅነው ጥያቄ መሰረተ ክርስቶስ የቃሌ ቤተክርስቲያን ቸርች ብሎ የሚጠራት ማለት ነው ጥምቀትን ከድህነት ጋር አያይዘ የጻፈችውን ጽሁፍ አንብብልኝ። በቃ መልሱ ምንድን ነው? ተረጋጋ ነው። ምን የጠየቅነው ይሄ ነው። በቃ ሌላ ምንም እንደው እዛ መርገጥ የለም። ይሄ ያላወቁ ያልጠነከሩ ፕሮቴስታንትን የምሸውድበት ነው። ባይዘወይ ይልቁንስ ጥምቀትን እንዴት አስቀመጠች? ይሄው የራሱ የእምነት መግለጫ ምን ይላል? ሰው ከዳነ በኋላ ነው የሚጠመቀው አለች እንጂ እንደው ለመዳን ነው ለድህነት ያስፈልጋል እንዲህ የሚመስል ነገር አላስቀመጠችም ምንም። ቃሌ ግን በተለያየ የላይቭ ዲቤት ላይ ጥምቀት ለድህነት እንደሚያስፈልግ ራሱ ኮንፌስ አድርጎ ወጥቷል። እሱ እንደተናገረው እንኳን መሰረተ ክርስቶስ አላስቀመጠችም፣ አልተናገረችም። ቅድም ስጠይቀው ካስታወሳችሁ ምን ብሎን ነበረ? ሰው እንዴት ነው የሚድነው? ሲያምን ብቻ ነው የሚድነው ከጥምቀት በፊት ወይስ አምኖ ከተጠመቀ በኋላ ነው የሚድነው ስል በሁለቱም ብሎኛል። ከዛስ ምን ጠየቅኩት? እስቲ እንዲህ በሁለቱም መሰረተ ክርስቶስ የአንተ ቤተክርስቲያን ያስቀመጠችውን እምነት መግለጫ ላይ የለም። ከቤተክርስቲያኗ ውጭ ነው የሚያምነው። ጀለስ ገብቷችኋላ? ከቤተክርስቲያኗ ውጭ ማለት ነው። የለም፣ አታውቀውም። እንደዛ ብላ አታምንም። እሷ የምታምነው ምንድን ነው? መሰረተ ክርስቶስ ምን ብላ ነው የምታምነው? ሰው ከዳነ በኋላ ምን ይላል? ይጠመቃል። በቃ ለድህነት አስፈላጊ አይደለም ማለት ነው። ሰው ከዳነ በኋላ ይጠመቃል ማለት ይኸው ከዳነ በኋላ ማለት ለዚህ ለዳነው ድህነት አስፈላጊ አይደለም ማለት ነው። ኦኬ። ስለዚህ ሰው ከዳነ በኋላ ይጠመቃል የሚል የመጽሐፍ ቅዱስ መሰረት የለውም። ይሄ ጥቅሱ ራሱ ቅድም ጠይቄው ለነገሩ የለም፣ መጽሐፍ ቅዱስ ጥቅስ ሊሰጠኝ አልቻለም። ሰው ከዳነ በኋላ ነው የሚጠመቀው የሚል መሰረታዊ ጥቅስም የለም፣ ምንም የለም። ይሄ የሰው ሰራሽ ትምህርት ነው የመጀመሪያው። ይልቁንስ ግን ምን አይነት ነገርን በተደጋጋሚ ሲነገር እንሰማለን? ተረጋጋ። አረ ወደ መልሱ ፓፓ። ልክ ጥምቀት ለድህነት በዚህ ርዕስ ላይ እያወራን አንብሮተ ቅዱስ ሜሮን እነዚህ ነገሮችን ማምጣት ራሱ ጥምቀት ለድህነት የሚለው አስተምህሮ ላይ የምታፈርሰው ነገር ወይም የምትናገረው ነገር የለም ማለት ነው። የመጀመሪያው ነገር የሚያሳየው ይሄ ነው። ትልቁ አስተምህሮታችን ስለ ምስጢረ ጥምቀት ስናስተምር ይሄው ጥምቀቱ ለድህነት አስፈላጊ ነው፣ ያስፈልገናል። ኦኬ፣ ጸጋውን የምንቀበልበት ነው፣ ለድህነት ያስፈልገናል፣ ታላቅ የሆነ ምስጢር ነው ብለን እናምናለን። እስቲ ቤተክርስቲያን እንደዛ ያለችበት ለድህነት ያስፈልጋል ብላ የተጻፈችበት የለም። ባይዘዌ የለም። መሰረተ ክርስቶስ እንደዛ ብላ የጻፈችበት ክፍል ሊገኝ አይደለም፣ እንዲሁ ሊታይ ሁሉ አይችልም። የመጀመሪያው ነው። ግን ምን ብላለች? ቅድም እንደነገርኳችሁ ሰው ከዳነ በኋላ ነው የሚጠመቀው። ወንድማችን ይህን ስንጠይቀው ምንድነው ጀስቲፊኬሽን ነው። ድህነትን ለአብራራው መጀመሪያ ድህነትን አብራራው አይደለም። ይኸው ከድህነት ጋር አያይዛ የጻፈችው ነገር አለ ወይ? በቃ አሁን ስለዚህ እንደሌላ አይተናል። በቃ እንደሌላ አይተናል ማለት ነው። ማርቆስ 16 እና ቀደም ሄደንበታል። እንግዲህ መድገም ካለብንም በትንሹ ልበላችሁ ደቂቃ ስላለኝ ማለት ነው። ማርቆስ 16 እና ማቴዎስ 28 አንድ አይነት ተልእኮ እንደሆነ ካላመን ከአንተ ንገረኝ። እንግዲህ ተልእኮ አንድ አይነት ነው። ባይዘዌ አንተ ማርቆስ 16 ላይ ሆነ እኔ ማቴዎስ 28 ላይ ሆነን ልናወራ የሚገባን አንድ አይነት ወሬ ነው። ወንጌላውያኑ አንድ አይነት ወሬ ነው እያወሩ ያሉት። ኦኬ፣ ጽሁፉ ሊለያይ ይችላል፣ ግን ታሪኩ አንድ አይነት ወሬ ነው።
አንድ አይነት ተልእኮ ነው የተሰጣቸው ማለት ነው። የማጥመቅ ተልእኮ በሁለቱም ተሰጥቷል። አዎ በሁለቱም ተሰጥቷል። ግን ብሪፍሊ ደግሞ በየራሳቸው ወንጌላውያኑ ደግሞ በየራሳቸው ያብራሩት በየራሳቸው አጻጻፍ ዘዴ ደግሞ ያስቀመጡት ነገር አለ። ስለዚህ ማርቆስ 16 ጠይቀኸኝ ያንን ተልእኮ ስለዛ ተልእኮ ኦኬ፣ ስለምን አልኳችሁ? ስለ ተልእኮ፣ ስለ ጥምቀቱ፣ ስለማመኑ ተልእኮ ስለዚህ ጠይቀኸኝ ማቴዎስ ላይም ጨምሬ በመልስልህ ይህ መጽሐፍ ቅዱሳዊ ነው አያስብልም። በመጀመሪያ ለአንተ መጽሐፍ ቅዱስ ማርቆስ 16 ብቻ ነው እንዴ? መጽሐፍ ቅዱስ በምልአት ነው እኛ መጽሐፍ ቅዱስ የምንለው። ከስሙ እንደምንረዳው መጽሐፍ ይኸው ስሙን ለምሳሌ መጽሐፍ ብልሃል ዩዘር ኔምን መጽሐፍ ማለት ባይዘ አንዷ ብቻ እንዲተገንጥላ አይደለም፣ አንዷ ገጽ ወይ ደግሞ አንዷ ቨርስ ማለት ነው። በመጽሐፍ ደረጃ ነው መጽሐፍ ቅዱስ የሚባለው አይደለ? የነዛ ስብስብ የወንጌላውያኑን ስብስብ ለኛ መጽሐፍ ቅዱስ ነው፣ እንቀበለዋለን። ይህ መጽሐፍ ቅዱሳዊ አያስብልም። አንብሮተ እድ ይህ መጽሐፍ ቅዱሳዊ ነው ብሏል። ሐዋርያት ሥራ ምዕራፍ 8 የነ ቃሌ መሰረተ ክርስቶስ ተገንጥሎ ወጥቷል። አትቀበሉትም። ባይዘዌ መጽሐፍ ቅዱስ ይህ መጽሐፍ ቅዱሳዊ ነው የሚባለው ምን እንደሆነ ልንገራችሁ። ከመጽሐፍ ቅዱስ ውጭ ወይ ደግሞ መጽሐፍ ቅዱስን የሚቃረን ሲሆን ኦኬ፣ በትውፊት የሌለ በቅዱስ ትውፊት የሌለ መጽሐፍ ቅዱስን የሚቃረን ከሆነ በቃ ይህ መጽሐፍ ቅዱሳዊ ነው ሊባል ይችላል። ባይዘ ህፃናት ማጥመቅ ህፃናት አሁን አያጠምቁም። እኔ እስከማቀው አሩን ነው እንግዲህ የመሰረተ ክርስቶስን አለ ብቻ እንደማያጠምቁ ነው ማቀው። ግን ዞሮ ዞሮ ህፃናትን የማያጠምቁ ለምሳሌ እነ ሉተር አውግዘዋቸዋል። ለምሳሌ እነ ሉተር ብቻ አይደለም አሁን የመጣው አማን ለምሳሌ አማን ሻሎም አውግዘዋቸዋል። የተወጋገዙ ናቸው ባይዘ ሁለቱ። እነዚህ ህፃናትን ጥምቀት ይቀበላሉ፣ እነዚህ ህፃናትን ጥምቀት አይቀበሉም። አንዱ አንዱን አውግዟል። ባይዘዌ ኮንፌሽኑ ላይ ዌስት ሚኒስተር ኮንፌሽን ኦፍ ፌዝ ላይ ለምሳሌ የና አማንን ብትመለከቱ ለምሳሌ ህፃናት መጠመቅ እንዳለባቸው ይናገራል። ለምሳሌ ማለት ነው ኦኬ፣ ስለ ጥምቀታቸው ሲናገር ይህ መጽሐፍ ቅዱሳዊ ነው ብለህ ከእነሱ ጋር የመጀመሪያው ሞግትና ከዛ ወደኛ ትመጣለህ። እኛ ግን ህፃናትን ወይ ደግሞ አንብሮተ እድ የምናደርገው በማርቆስ 16 መሰረት ነው ብለናል እንዴ? አላልንም። ማርቆስ 16:16ን ጠቅሰን ይኸው አንብሮተ እድ እናደርጋለን አላልንም። ስለዚህ ጥያቄው በጣም በጣም የተዛባ ጥያቄ ነው። የመጀመሪያው ይሄ የህፃን ጥያቄ እንደው ይቅርታ ይህን ስናገር ህፃን አይደለም ቃሌ፣ በእርግጥ ግን ትንሽ ወረድ ያለ ጥያቄ ነው። ምክንያቱም እኔ አንብሮተ እድ ወይ ደግሞ ቅባ ሜሮን በማርቆስ 16 መሰረት ነው አላልኩም። እኔ ቨርሱ ማለት ነው ባይዚ ቨርሱን አልጠቀስኩም ለዛ ኦኬ። ግን ከተልእኮ አንጻር ግን ያ ተልእኮ ኮንቴን ያደርጋል ይይዛል። በሐዋርያት አገልግሎት እናየዋለን የክርስቶስን ተልእኮ። አይ ሐዋርያት ከክርስቶስ ተልእኮ ውጭ ነው ሲያገለግሉ የነበሩት ካልከኝ ደግሞ እንግዲህ አንተን ልስማ፣ ቁጭ ብለን እንሰማለን። በአጭሩ በአጠቃላይ መሰረተ ክርስቶስ ጥምቀትን ከድህነት ጋር አያይዛ አልጻፈችም። በቃ እርማችሁን አውጡ። የለም ከተጻፈ ፖስት አድርገው የፈለግከውን ቤትህም ልጠራኝ ትችላለህ፣ እመጣለሁ። ቅድም ቀላል ጥያቄ ነው ብለኝ የለ እዚህ መመለስ አልቻልክም። እስቲ ቤት ከመለስክልኝ እመጣለሁ፣ ሼር አድርግልኝና ምክንያቱም መሰረተ ክርስቶስ ጥምቀትን ከድህነት ጋር እንዳያያዘች ገልጠን እናነባዋለን። የለም አልተጻፈም ማለት ነው። ከድህነት ጋር ቃለ ሕይወትም አይቀበሉም። በእርግጥ ከድህነት ጋር አድርገው አይቀበሉም። ስፔሻሊ የህፃናትን ጥምቀት ማለት ነው። እነ መካነ ኢየሱስ ግን ከድህነት ጋር አድርገው ይቀበላሉ። ለምሳሌ ከራሳቸው ፕሮቴስታንት ዲኖሚኔሽን ነሰሰርሊ በቃ ለሳልቬሽን አስፈላጊ ነው ምን ጥምቀት ልክ እንደዚህ ብላ መሰረተ ክርስቶስ አስቀምጣለች አላስቀምጣችም። ስለዚህ የመጀመሪያው ነገር የተጠየቀው ርዕሱ የተነሳው ምንድነው? ጥምቀት ከድህነት ጋር አያይዛ አስቀምጣለች ወይ ነው እንጂ አንብሮተ እድ አለ ወይ እንዲሁ ቅባ ሜሮን፣ እሱ ደግሞ ሌላ ርዕስ ነው። በዚህ አንብሮተ እድ ቅባ ሜሮን በአንብሮተ እድ የተተካ ነው። እንዴት መጣ? ለምን መጣ? ሌላ ርዕስ ነው። እንዴት ነው የሚፈጸመው? ሌላ ርዕስ ነው ይሄ። ኦኬ ማርቆስ 16 ያመነ የተጠመቀ ይድናል። ይሄ ሕያው የሆነ የእግዚአብሔር ቃል ነው። ይሄው መሰረተ ክርስቶስ የማትቀበለው ማለት ነው። አትቀበለው መሰረተ ክርስቶስ በዚ አትቀበለው ይሄን ቃል ማርቆስ 16:16 ማለት። ስለዚህ ሕያው የሆነውን ቃል አሜን ብለን መቀበል አለብን። ቴንኪዩ ጨርሰናል። እግዚአብሔር አክብርልን። ቤት እመጣለሁ፣ ሼር አድርግልኝ። ዛሬ ያልመለስከውን ትመልስልኛለህ ወይ ደግሞ እኔ ስቶሪ ላይ ፖስት አደርገዋለሁ። ናቱዬ ምን ሆነ ያልተመለሰልን? ናቱዬ ቆይ እስቲ አንብሮተ እድን ማርቆስ 16ን ረምኑን ምንም እኮ ጆሮ እንደፍና አለፍከው እንጂ በጣም በብዙ ጥቅስ ነው፣ ለዛውም በማስረጃ ማለት ነው። ከና ወደረቡ አስተምሮንም እንትልትለይ ሞከርክ እኮ። ለማንኛውም ግን አንብሮተ እድን ማርቆስ 16ን ጠቅሽ አይደለም አልክ፣ አልጠቀስንም። እኛ ማርቆስ 16 ለአንብሮተ እድ አልክ። እኛ ታዲያ ስለ ድህነት ስናወራ ጥምቀትና ተጠምቆ ከዳነ በኋላ ማን ነው አምኖ ከዳነ በኋላ ስንል ማርቆስ 16ን ጠቅሰናል እንዴ?
አይ ጠቀስ ካላልኩም ብትጠቅሰው ነበር። ታዲያ ምኑን ነው የምታምታታው? ሲጀመር ምኑን ነው የምታምታታው? እሱ አለመቀበሉን ሲጀመር ገንጥለዋለች ያልከውን ነገር ራሱ አራረጋብል አሁን ያወራሁትን አምጣ። ሲጀመር ገንጥለውታል ያልከውን ራሱ ከየት አምጥተህ ልታሳይ ነው ራሱ ማለት ነው። አሁን ይሄ ምን ይባላል? ስም የማጥፋት ሙከራ ይባላል። ትልቁ ላይ አድርጊ። ኦኬ እስቲ አሳየኝና አሳፍኝ። አሁን መንገድ ላይ እንደሆንኩ አውቀህ ነው አይደል? ትልቁ ላይ የምትለው። ለማንኛውም ቆይ አንዴ ቆይ እሺ፣ ጥያቄው አንዴ ቆይ ረጋ በልና ስማ። ረጋ በል እሺ። አውጣ ገጽ 5 ላይ አውጣ። ገጽ 5 ላይ አውጣና ነገረ ድነታችንን መጀመሪያ ገጽ 5 ላይ አውጣና ነገረ ድነታችንን መጀመሪያ ያሳይ። ከድህነት ጋር እስኪ ቆይ ጥያቄው መልስ ድገም። ኧረ እባክህ መጀመሪያ ጥያቄውን ስማ እንዴ። ኧረ እኔ ነኝ ጥያቄውን ስማ። እኔ ነኝ የጠየቅኩህ እንጂ 10 ጊዜ ጠያቂ መሆን ያምራል። ጥያቄ ስማ እንጂ አንዴ ጥያቄ ስማ። አንዴ ጥያቄ እንዴ መለስኩልህ እኮ መለስኩልህ። ጆሮውን ደፍነህ አልፋቸዋል። ረጋ በልና እስቲ የሰው ጥያቄ ደግሞ ወደ መስማት ሞክር። ረጋ በልና ጥያቄ ለመስማት ሞክር። አንደኛ አንዴ ረጋ በልና ስማ እንዴ። አምብሮተ እድን እርግጫ አትጀምር ደግሞ ረጋ በልና ስማ። አምብሮተ እድን ራሱ ማርቆስን ጠቅሼ አላብራራሁም ማለት ነው። ኧረ እሺ ይኸው እኮ እያወራሁ እኮ ነው። እኔ እኮ አምብሮተ እድን ማርቆስን ጠቅሼ ልክ ሳወራ መሀል የሚገባው ለምንድን ነው? ተመስገን ሚውተር አምብሮተ እድን እሺ ተረጋግታችሁ አሁን ሰፋ ያለ ነገር መወያየት ካለባችሁ ቤት እመጣለሁ ብሏል። ቤት መጡ ጥያቄዎችን ማንሳት ይችላል። ከዛ ውጪ ግን አሁን በሰጣችሁ ሀሳብ ላይ አጠር ያለ ጀነራሊ ጠቅለል አድርጋችሁ ወደ ነገር ስጡበትና ጥያቄ ያለው ሰው ጠይቋችሁ። አይ ኦሬዲ ጨርስ። ኦሬዲ ሰተንበታል። ግን አሁን ምንድነው አምብሮተ እድን መቼ ማርቆስ 16ን ጠቅሼ አብራራው አለ። ታዲያ ጥምቀትን መቼ በማርቆስ 16 ኮንቴክስት አብራራን? ሲጀመር ታዲያ አንተ የማትመልሰውን ጥያቄ ነው እንደ ሰው የምትጠይቀው ነው የመጀመሪያው ነገር። ሁለተኛ የተብራራልህን ከጽድቅ ከቅድስና ከመቀደስ እንዲሁም ከመክበር አንጻር የተብራራልህን የነገርነት ትምህርት አንዱንም ነው ያልነካው። ኦኬ ስለዚህ ይሄ የሚያሳየው ደግሞ የተመለሰለትን መልስ ጭራሽ ኖት አላደረገውም። እስቲ ከመቀደስ አንጻር ያነሳሁትን ሀሳብ ከነገረ ድነቱ ጋር ነገረነት አትንኩ አለ። ኦኬ ነገረነት አትንኩ አለ። ነገረ ድነትን አትንኩ ካለ ጥምቀትና ድህነትን አገናኝቶ ለምን ያወራል? ሲጀመር እንዴ ከዳነ በኋላ የሚለው ነገረ ድነትን ነክቶ አይደል እንዴ? ስለዚህ የነገረ ድነት ትምህርቴ መጀመሪያ ሲጠየቅ እኔ ያንቺ ሰማኛል። ኦኬ ስለዚህ ሲጠየቅ ከነገረ ድህነታችን ጀምሮ ነው መታየት ያለበት ሲባል አይደለም ማለት መብት የለውም ነው። አሁንም ዊዞል ዲው ሪስፔክት እንደው እንዳንተ ህፃን ምናምን ሳልልህ ማለት በጣም ተረጋግቼ ይህን እየጠየቅኩ ነገረ ድህነት ላይ የክርስቶስን ፈቃድ መፈጸም የሚለውን ሀሳብ ቤተክርስቲያኒቱ የት ነው ያስቀመጠችው የሚለውን ጥያቄ ማለት ነው። እስቲ በትክክል ሪፕሬዘንት አድርገው ከሆነ ይሄኛው መልስ እስቲ ጥምቀት የክርስቶስን ትእዛዝ መታዘዝ ስለሆነ ማለት ነው። እሺ አለ እንደተባባል ነው ቤት መጥቼ የራስን እምነት ምን አልከኝ? ጥያቄውን መልስ እንጂ አድሬስ አታደርግ። ዝም ብዬ አንተን እየመለስኩ እንድቆይ ነው። ምኑን አድሬስማ ተደረገልህ እኮ በቃ የአንተ ችግር ስለሆነ እሱ ቀጥሎ የአንተ ችግር ስለሆነ ቀጥሎ። ስለዚህ መጀመሪያ የተጠየቅከውን መልስ፣ የተጠየቅከውን መልስ። መቼም ነው የማትመልሰው። እስካሁን ድረስ አንድ መልስ ያልመለስከው አንተ ነህ። ስለዚህ የነገረ እሺ ወንድሜ ለወደፊትም በቃ እንደዚሁ እንደው ብቻህን በቃ እያወራህ እንትን ለማድረግ ሞክር። ምን ለማድረግ ልሞክር? እሺ
የእኛን ቀጥል ተሙ እኔ ራሴ ጥያቄ አለኝ። አማን እናት ያውጣ እኔም የሚሄድበት ያጠረ ነው ቴዎሎጂካል ጥያቄ አይደለም። አይ ለምን የምትጠይቀኝ? ሲጀምር ማን ቴዎሎጂካል አይደለም። አሁን ያወራችሁትን ምናምን እኮ አይደለም ላይክ ዝም ብለህ አይደለም። እኔ ምን አልኩ ታዲያ እኮ ታዲያ ማንሻ ምን አልኩ? ጭራሹ እንዳወራ ነው የማትፈልገው? አይደለም እኔ መወያየቱን ያልኩት ነው። መወያየቱን ሊወጣ ነው ያልኩት። መወያየቱን ምን አልሰማኸኝም መሰለኝ። አልሰማሁም። መወያየቱን ምን መወያየቱን ሊወጣ ነው እኔም እወጣበታለሁ ነው ያልኩት። የትኛው መወያየት ነው እያልክ ያለው? አሁን እዚህ ጋር ያለው ነው ወይስ? አይ ከዚህ በኋላ ልንወያይ ከሆነ እኔም የምወጣበት አለ። ኖ አያ አይደለ ጭራሹ እንዴት ነው ያልተረዳው ከጅምሩ? እኔም ልወያይ አይደለም የውይይት ጥያቄ ልጠይቅም አይደለም ሌላ ነው እኮ እያልኩ ያለው። እሱን ነው ያልተረዳው። ኦኬ ስለዚህ አልወጣ እኔ በቃ እንትን ነው 30 ሰከንድ ነው። አይ አይደለም ምናምን ነውና ቪዲዮ ሰርቼ ባለው አይ ቲንክ ትላንት ወዲያ ነው ምናምን እንደዛ በተወራው ላይ በዶክትሪናችን ላይ አንድም ሰው ልዩነት ሊያመጣ አይችልም የሚል ኦፕን ቻሌንጅ አቅርበሃልና እኔ ቻሌንጁን መቀበሌን እንዲሁ በዚሁ ላበስር ነው። ቀንና ሰዓቱን በሜሴጅ ብናወራ ምን ይመስላል? እሺ አማንሽ ቴንክ ዩ ተቀብለኛል አይደል? ያንተኑ ጥያቄ ነው እሺ ያልኩትና ያንተኑ ጥያቄ በዶክትሪን መካከል በዶክትሪን መልክ ምንም በእኛ መካከል ልዩነት ማምጣት አትችሉም፣ ማምጣት የሚፈልግ ሰው ካለ ቻሌንጅ አድርገን የሚለውን ነው መልስ የሰጠሁትና በቤተክርስቲያን ነው በቤተክርስቲያናችን ውስጥ አንድም የዶክትሪን እንትን የለም፣ ልዩነት የለም። አለ የሚል ሰው ካለ መጥቶ ዲቤት ማድረግ ይችላል አልኮ ነው መልስ የሰጠሁት። ስለዚህ አንዴ በግለሰብ ደረጃ ኦኬ፣ በደንብ ብሪፍ አድርገህ ቪዲዮውን ሰርተዋል? ሌላው በብሪፍ አድርጌዋለሁ። የአንተን ቪዲዮ ብሪፍ ካደረግከው ቪዲዮ መልስልሃለሁ ወይ ማለት ማየት ካለብኝ እዚህ ከምንጠያየቅ ማለት ነው። ቪዲዮ ሊሆንና በውስጥ እናውራ። እሱ ልጠይቅ። አስተምሮ ደረጃ ግን ከሆነ ቤተክርስቲያናችን አንድ ወጥ አስተምሮ አላት። ቤተክርስቲያናችን እሱን ወጥ አስተምሮ የላችሁም ነው። በዶግማም የላችሁም፣ በቀኖናም የላችሁም። ማስረጃዎቻችን እናንተ ሆናችሁ በሚል ነው ቪዲዮ የሰራሁት። ግን ሚስ ሪፕሬዘንት አድርጋ እዚህ ጋር በዌስት ምን ኦኬ ጥያቄ ነው የሚሆነው ለካ። እሺ ሶሪ በቃ አይ ጥያቄ አልጠይቅም ብዬ ስለነበረ ያኛውን ጨርሰነዋል። አይተኸው ቪዲዮ ትመልሳለህ። አይ ጥያቄ ቃሌና አማን ተዋግዘዋል አልክና የቱ ጋር ነው የዌስት ሚኒስተር ኮንፌሽን የቃሌን የሚያወግዘው? ዌስት ሚኒስተር ኮንፌሽን ያወግዘዋል አይደለም የመጀመሪያ ያልኩት። ዌስት ሚኒስተር አማንና ቃሌ ተወጋግዘዋል ነው ያልኩት። የቱ ጋር ነው ተወጋግዘው ነው? አንዴ ቆይ ዌስት ሚኒስተር ኮንፌሽን የህፃናት ጥምቀትን ይቀበላል፣ አማን አይቀበልም። የቱ አማን? ማን ነው? ቃሌ ማለት ሶሪ አይ ቃሌ ራሱን ይመልሳል። ደን የህፃናት ጥምቀት ሲባል ደግሞ እናንተ እንደምትሉት ራሱን የሚመልስ ከሆነ ቆይ አይደለም እኔ እኮ ነኝ የኔ ስለሆነ ኮንፌሽኑ እኔ ልመልስልህ። ሚስ ሪፕሬዘንት አድርገዋል ወይም አታውቀውም? ኮንፌሽኑን ልልኩ ነው እኔ። አይ ኮንፌሽኑ ህፃናትን ያጠምቃል፣ ቃሌ ህፃናትን አያጠምቅም አልኩ። ምንድን ነው? ከዛ ተወጋግዘዋል አልክ አይደል? ትቀበሏቸው አላችሁ? አይ ተወጋግዘዋል። አናባፕቲስቶችን አላወገዛችሁም? ቆይ ብሮ ናቲ ቀጥታ እሺ። አይ አናባፕቲስትን አላወገዛችሁም? ቆይ ለአናባፕቲስት ጋር ለምን ትሄዳለህ? እዚህ ነው ያለሁት እኔ። አናባፕቲስት ሲጀመር አናባፕቲስት ነኝ እንዴ? እኔ ማስረጃ አይደለሁም ሲጀመር። ጠይቀው ይሄንን አንዴ ኤምኬሲ የእምነት መግለጫን የራስን የእምነት መግለጫ አውጣ። እንዴት አናባፕቲስት? እሺ አንዴ ቆይ። ለምንድን ነው በኋላ እናንተ እኮ ኦልሬዲ ጉዞውን ስለጀመራችሁት እናንተው ትከራከራላችሁ ወደ ጎን። የኔ ጥያቄ ዌስት ሚኒስተር ኮንፌሽን ኦፍ ፌዝ የቱ ጋ ነው ቃሌን ያወገዘው የህፃናት ጥምቀት ብሎ? እሺ ወይ የኔ እምነት ይኸውልህ ሰምተኸኛል። ግን ሳወራ ዌስት ሚኒስተር ስለሰማሁ እኮ ነው ላይ እኮ ላውራ ስማኝ። አሁን ድጋሚ ቅድም ስላልሰማኸኝ ማለት ነው። ዌስት ሚኒስተር ኮንፌሽን ኦፍ ፌዝ ላይ የህፃናት ጥምቀትን ትቀበላላችሁ ነው ያልኩት እኔ። የህፃናት ጥምቀትን ቆይ አንዴ እሱን ላርም፣ አንደኛ እሱን ላርም። የህፃናት ጥምቀትን ለድህነት እያልን አይደለም የምናደርገው። ብያለሁ፣ ቅድም ብያለሁ። አልሰማኸኝም? ሰምቼዋለሁ። ስለዚህ የህፃናት ጥምቀት ሲባል ጀነራሊ በእናንተ ያለ በካቶሊክ ዘንድ ያለና በሉትራኖች እኔ ጋር የተቋረጥከው ነገር ሊናገር የሚችለው በዛ መልክ አይደለም። ተቋርጠ ነበር መጥቻለሁ። ቆይ ስማኝ፣ እኔ አማን ተቋርጠ ነበር። ሉትራን ስትል ዛሬ በጣም ያስቸገረ ነው በእናንተ ዘንድ አልክ፣ በካቶሊክ ዘንድ አልክ። ልቀጥል። በእናንተ ዘንድ
ኤንድ ሉትራኖች በሚያስቀምጡበት ኤምፋሲስ እና ካቶሊኮቹ በሚያስቀምጡበት ሌሎች ኢስተርን ኦርቶዶክሶች በሚያስቀምጡበት ኮንቴክስት ጨርሶ አይደለም ያለው የህፃናቱ ጥምቀት ጉዳይ ማለት ነው። በሪፎርምድ ትራዲሽን እንደዛ አይደለም። በኮቨነንት ዋይዝ ነው። የኮቨነንት ፋሚሊው ሜምበርስ ስለሆኑ ከዛ ልናሳጣዋቸው አይገባም። ምክንያቱም ግሬስን ኢንፊውዝ የሚያደርግ ነገር ስለሆነ ከዛ ህፃናቶቹን ልናጎድል አይገባም ነው እንጂ ኃጢአታቸውን እንትን ይላል ከድነት ጋር እያያዛል ሚል ነገር የለውም። እሱን አንተም ቅድም ብለሃል። ያ ከሆነ ምንድነው አይግባቡም። ማንን ነው አወገዘ ያልከው ቅድም? አማን ቃሌን አውግዞታል ወር ቃሌ አማን አውግዞታል እና ህብረት የላቸው ማለት እዚህ ላይ ተቆሞ ከሌሎቹ ጋር ህብረት አናደርግም ያሉት የቱ ጋር ነው? አይ እኔ ስለ ህብረት ሲጀመር ስለ ህብረት እንደዚህ ሜንሽን አላደረኩም። ሲጀመር አናባፕቲስትን የሰማው መስሎኝ ነው። አይ ቆይ አናባፕቲስትን አላወገዛችሁ? ምን ብለን ያወገዝ ነው? የህፃናት ጥምቀትን የማይቀበሉትን ትክክል ናቸው ብላችሁ የምትቀበሏቸው ምን ብለን ያወገዝ ነው? አይ ትክክል ማውገዝ ማለት ምን ማለት ነው? ትቀበሏቸው አላችሁ? እሺ ሪጀክሽን እና ቆይ አይደለማ አንተ ክሌም አምጥተሃል። ክሌሙን ኤክስፕሌን ታደርጋለህ ብሮዬ። ሪጀክሽን ህብረት አናደርግም። ሪጀክሽን እና አናቴማ ወይም ሄሬሲ ብለው ነው የሚያስቀምጡት ዲቫይኖቻችን ሲያስቀምጡ ማለት ነው። ሄሬሲ እና አናቴማ ብለው የቱ ጋ ነው ያወገዟቸው? ኦኬ ስለዚህ ህብረት አታደርጉም ከቃሌ ጋር ማለት ነው። ወዮ ወይም ደግሞ የቱ ጋር ነው ያወገዙት እያልኩ ህብረት አታደርጉም ነው እንደምትለው? ህብረት ታደርጋለህ ወይስ አታደርግም? ራስህ እኮ ነው ዲፋይን ያደረገው። ቀላል ህብረት አደርጋለሁ እንደ የቱ ጋር አልከለከለኝም እያልኩ አይደል? እሺ አናባፕቲስቶችን ትቀበሏቸው አላችሁ? በእናንተ በሪፎርም ቴዎሎጂ አናባፕቲስቶችን አውግዟቸዋል ብለሃል አይደለ? የቱ ጋር ነው አሁን አንተ እያልክ ባለበት አናባፕቲስቶችን እኔ አንተ ነኝ ቆይ አዳምጥ ብሮዬ። እንደዚህ አይነት ጨዋታ እኮ እኛ እዚህ የለመድነው ነው። እኔ አንተ ላይ ፖዝ ያደረኩትን ጥያቄ እኔ ላይ ትገለብጣለህ እንዴ? ለምንድን እንዴ ምን እያልከኝ ነው? ዞረ እኮ አናባፕቲስቶችን እንቀበላለን እያልከኝ ነው። ትቀበላለህ ወይ አልኩህ። ከተቀበልክ ምን አከራከረኝ? እኔ ወደዛ ይጠየቁን አትገልብጥ። እቺን ጨዋታ እኛን እንጥርስ የነቀልበት ብሮዬ። ይሄው አውግዘዋል አይደለ? ልመልስልህ አውጥቼ አሳይሃለሁ። ባይዘው መረጃ አውጣና አሳይ። በአንዴ እያወራ የነበርኩት ምንድን ነው? በህፃናት ጥምቀት ላይ ነው። ባይዘዌ ቃሌ እና አማን እዚህ ጋር ሁለቱም አሉ ማለት ነው። ለምሳሌ አማን በዌስትሚኒስተር ኮንፌንሽኑ የህፃናት ጥምቀትን እንደሚናገር ይገልጣል። እነ ቃሌ ግን አይቀበሉም። ለምን? አናባፕቲስቶች ስለሆኑ ከአናባፕቲስት ስለሆነ የወጡት ማለት ነው። አናባፕቲስት ናቸው። የራሳቸው የእምነት መግለጫ ላይ መጀመሪያ ከየት እንደሆነ አስተምሯቸው እንደሚመዘዝ ራሳቸው መግለጫቸው ላይ ስለተናገሩ ማለት ነው። ስለዚህ እነ አማን ወይም ደግሞ የህፃናት ጥምቀትን የሚቀበሉ ህፃናትን ዳግም ህፃናት መጠመቅ የለባቸው የሚሉትን አይቀበሏቸው። ይህን ትስማማለህ? የኔን ጥያቄ እኮ ነው መልሰህ የጠየቅ ያለው አዲስ ነገር የምታወራ መስሎኝ አንተ ትስማማለህ? የኔን ጥያቄ መልሰህ ስትመልስ ነው የምመልሰው። የኔውኑ በሌላ አማርኛ አድርገህ መልሰህ ትጠይቀኛለህ እንዴ? የቱ ጋ ነው ያወገዙት? ውግዘቱ ደግሞ አሁን አንተ በምትልበት መልኩ ግንኙነት በሌለው ህብረትንና ዩኒቲን ሴፓሬት በሚያደርግ መልኩ አድርገው ያስቀመጡት የቱ ጋ ነው? ውግዘቱ አንተ በምትልበት ፌሎሺፕ ስለዚህ ውግዘት አለ ማለት ነው። አሁን እኔ ዲቴል በዚህ ነው አምጣና ሳይ አይ ዲቴሉን ክፈትና አንብብልኝ። ዲቴሉ ሳይ ውግዘት ግን አለ። አውጣና ውግዘቱን አውጣና አንብብልኝ። አለ የለም? አውጣና አንብብልኝ። እኔ መልስልኝ መጀመሪያ ብሮ ያውጣና አንብብልኝ መልስልኝ ይላል። ጠያቂ ነኝ። አውጣና አንደኛ አትጩ ተረጋጋ። እኔ እንደዛ ነው የማወራው። ድምጼ ካንተ ይበልጣል። አቃቂ የለ እንዴ? አትጩ በቃ። ስለዚህ ድምጼ ካንተ ስለሚበልጥ ዶሚኔት አድርጌ ነው የማወራው። አሁን ድምጼ ጭራሽ ይበልጥ አይችልም። እሱን ተው አሳያለሁ። እሱ ሳይሆን እየሰማን ያለ ነው። ቆይ አዳምጥ። አሁን አውጣና ይሄን ጉዳይ ያመጣኸው አንተ ነህ። ሬፈረንሱን ያመጣኸው አንተ ነህ። አውጣና አንብብልኝ። ከዛ ጠይቀኝ። ይኸው እዚህ ጋር ኮንደምኔሽን አለ፣ አናቴማ መባባል አለ። ከዛ በመነሳት አማንና ቃሌ ታወራላችሁ። ኢቭን እንትን ምንድነው አናባፕቲስት ናቸው የሚለውን እሱ ስለሚመልስልህ ማለት ነው። ሶ እኔ የጠየቅኩ ኮንደምን ተደራርጋችኋል፣ በዚህ ምክንያት ፎሬቨር ዩኒቲ የሚባለውን ነገር እዛ ጋር አቁማችኋል የሚለውን ሪፈረንሱን ቁጭ ብታደርግልን ብለዋል አላሉም? እኔ ለምን ጠይቃለህ? አንተው ስለሆነ ሀሳቡን ያመጣው ካሉ አንዴ በቃ እሺ ልመልስልህ። ካሉ የመጀመሪያው ነገር ፒሲ ከፍተሃል አይቻለሁ እና ከፍተህ የምታሳይኝ ያለ ነው ወይስ ፈርዘር ዝም ብለህ የምታወራው ነው ያለው? በተመሳሳይ ሀሳብ አይ አሁን አንተ ምንድን ነው ስለ ዩኒየን ያችን ነበር ላወራ የገባሁት። በቃ እኔ አልችልም። ኦኬ አንተ ብቻ አውርተህ ነው የምትወርደው?
ኖ ለወርድ አይደለም መውረድማ እናንተ ፋሽን መውረድ እኔ መውረድ የለብኝም። እኔ የጠየቁት ሌላ ጥያቄ እኔ አሁን እንድንግባባ ማለት ነው። ምንም አይነት ውግዘት የለም። አናባፕቲስትን ነው የምትለኝ አንተ? ጥያቄን በደንብ ስማ። እንትን እያልክ ነው እኔ ጥያቄህን አብራራልኝ አላልኩም። እኔ የምጠይቀን ክሊር አድርግልኝ ያልኩ። አንተ ማን ጥያቄ አደረገ ነው ያለው? እንደ ልጠይቅ የገባሁት ማን ጥያቄ አደረገ? እሺ የኔን መልስልኝና ልመልስልህ መልስልኝና ልመልስልህ። ኮንደምኔሽን አለ አልክ አይደለ? ከዛ ኮንደምኔሽን የለም እያልክ ነው የሚለውን ነገር እኔ የጠየኩትን ጥያቄ መልስ ሰጠኝ። ከዛ በኋላ እኔ መልስልሃለሁ አለ ወይስ የለም የሚለው። አንተ ግን ኮንደምኔሽንን ጠቅሰህ ስለመጣ ኮንደምኔሽኑን ከፍተህ እኔና ቃሌ እንዴት ህብረት ልናደርግ እንደማንችል የተቀመጠ ዶክመንት እኔ ህብረት እንደምታደርግ እንደማታደርግ መች አወራሁ? ሲጀምር ተወጋግዘዋል ብለሃል ቅድም። ታዲያ ተወጋግዘዋል ማለት አናባፕቲስቶችን አላወገዟቸው? እሺ አውጣና አሳይ። በቃ አውጣና አሳይ። ተው ሌላው አውግስበርግ ኮንፌሽንን ትቀበለዋለህ አይደለ? እቀበለዋለሁ እኮ እሺ። አናባፕቲስቶችን ከዛ በኋላ ቆይ የምታሳየኝ ማለት ነው የምታሳየኝ በዚህ ምክንያት ዩኒቲና ፌሎሺፕ እንድናወራ ፌሎሺፕ ማለት እኔ አልችልበትም። ፌሎሺፕ መች አወራሁ እኔ? ቅድም አብራችሁ አትሆኑም ብለሃል። ፌሎሺፕን አውርተሃል። አምጣ ቪዲዮ። ይሄ ክፈት ቪዲዮ። ከየቱ ጋር ነው ማምጣት? ፌሎሺፕ የሚለው አማንና ቃሌ እሺ። የያዘ ሰው ካለ ይግባ። መቼስ እዚህ እያወራሁ እኔ ቪዲዮ እየቀረጽኩ አይደለም የምሰማው። እንደተወጋገዙ ንገራቸው። ይኸው ከስር አናባፕቲስቶችን አውጣና አሳይ ንገራቸው አትበለኝ። እኔ አውጣና አሳይ ነው ያልኩህ። በቃ አውጣና አሳይ። ስለዚህ አላወገዝንም አናባፕቲስትን ነው የምትለው ማለት ነው። ጨርሰናል። ስለዚህ እንትን ነው ይለኛል መልሶ። በሉ በቃ ቪዲዮን ይሄና መልስ ስጠኝ። ቴንክ ዩ ብሮ። እንደዚህ የምትመልስ ከሆነማ እንዴት ነው የምንወያየው እንዴ? ስትሬት ፎርዋርድ ተጠይቀ ዙሪያ ጥምጥም ትሄዳለህ። እንዴ አውጣና አይደለም። አሁን መጥተህ ፌሎሺፕ ትለኛለህ። ስለ ፌሎሺፕ ማን አወራ? ስለ ውግዘት ነው ያወራው። እዚህ ጋር ያሉት ቃሌና አማን በዚህ ጉዳይ ላይ ህብረት አያደርጉም። በዚህ ምክንያት ፌሎሺፕ የላቸውም፣ ኦር ህብረት የላቸውም የሚል ነገር አውርተሃል። ወይት አንዴ። ስለዚህ ከፌሎሺፕ ዋይዝ ነው እኔ ልጠይቅ የገባሁት ከጅምሩ። የቱ ጋር ነው ያንን ዩኒቲ የሚመታ ነገር ያለው? ኦኬ ያንን ነው የጠየኩት። ያንን ደግሞ ልታሳት አልችልም። ስለዚህ እኔ መድከም አልችልም ከዚህ በኋላ። እሺ እኔ ቪዲዮ አለኝ አንተ ከተናገርክበት ማሳየት ይችላልው። ተመስገን እንትን ኮንፌሽኑ አውግዞ ከዛ በኋላ የተለያየንበትን ዶክመንት ነው ወይስ እዛ ጋር ሲወጋገዙ ያሉበትን ቪዲዮ ነው ያስከው? አንተ ያልክበትን አንተ ልጅህ አንተ ተምሰለኝበትን ተው ተመስገን። አንተ ደግሞ ይሄን ሁሉ ሰዓት ተቀምጠህ ሌላ ነገር ታወራለህ። እያወራን ያለ ነው ሂስቶሪካል ወጋገዙን እኮ ያምናል እኮ ተመስገን እያወራን ያለ ነው ሂስቶሪካል የሆነ ዶክመንት ሂስቶሪካሊ ሀፕን ያደረገ ነገር ነው። አማን ትላንት ወዲያ ከ2 ዓመት በፊት ስላወራው ጉዳይ አይደለም እያወራን ያለ ነው። እዚህ ጋር ያለው ተጥንደር አማን እኔ ጋር ያለው ቪዲዮ አንተና ቃሌ አንድ ማትስማሙበት ቪዲዮ አለ። እኔ ደግሞ እዚህ እየጠየቅኩ ያለሁት እኔና ቃሌ ከዛ ቤዝ ነው የተቀመጠው። ምንድነው የሆነ ኮንፌሽን ተቀምጦ ነው አማን በዚህ ጉዳይ እኔ አሁን ጭራሹን የለህም። አይ ቲንክ ሚውት አድርገህ ሌላ ቦታ ሄዳል። ተመስገን ስማ፣ አንተ እዚህ ጋር ማውራት የሌለብህ ለምን እንደሆነ ልንገርህ ተምዬ ብለህ ስማ። አንደኛ እኔ ባወራሁት ነገር ላይ ተቁሞና ቃሌ ባወራነው ነገር ላይ ተቁሞ ሁለቱ አይስማሙም ሳይሆን እያወራን ያለ ነው። ኮንፌሽን ተጠቅሶ ያ ኮንፌሽን አናተማይዝ አድርጎት ቃሌን ከዛ በኋላ ህብረት እንደማናደርግ ሪፈራንስ አለኝ እያለ ነው ዲያቆን ናታን። እሱን አምጣ ስለው ምን ይለኛል? አንዴ ቪዲዮ አሳይ እንዲህ ያልኩበትን እንዲህ አሁን እኔ እየቀረስኩ እየሰማሁ አይደለም። እኔም ከአንተ ጋር እዚህ እየተወያየሁ ነው ያለው። ይሄንን ሰምቼ ነው የገባው። በቃ ዩቲዩብ ላይ ይቀመጣል። ግባና አሳያ። ስለዚህ ሚስ አንደርስታንድ አድርጌ ከሆነ ህብረት አያደርጉም የሚባል ነገር የለህም ማለት ነው። እሺ እኔ ልመልስልህ ያልኩትን ልድገመው። ኦኬ ካለ ተሙ ዩቲዩብ ላይ ካለ ርቀህ ሳትሄድ ማለት ነው። ህብረት አያደርጉም። ቆይ እንደዚህ እናድርጋ። ህብረት አያደርጉምን እኔ ሚስ አንደርስታንድ አድርጌያለሁ ወይስ አልሰማ በሌላ ተርጉሜ ተረድቼዋለሁ። ግን አንተ እያልክ ያለኸው ህብረት አያደርጉም የሚል የለም ማለት ነው አይደል? እሺ ቆይ ልመልስልህ የተናገርኩትን ስለማቅ ማለት ነው። በሪፎርመር ቲዮሎጂ ምን አድርገዋል? አናባፕቲስቶችን ኮንደምን አድርገዋል፣ ሪጀክት አድርገዋል። በምን? በኢንፋንት ባፕቲዝም። ኦኬ በህፃናት በማጥመቅ ጉዳይ ላይ ሉትራንም ጆን ካልቪንም ኦፖዝ አድርገዋል ማለት ነው። ሪጀክት አድርገዋል፣ ተቃውመዋል። ስለዚህ ኮንደምን አድርገዋል። ማንን? አናቴማ ማነው ኮንደምን ያደረጉት? ማንን ነው? እነቃሌ ማለት ፐርሰናሊ አይደለም፣ ይገባቸዋል። በምንድነው? አናባፕቲስቶችን ወይ ደግሞ የህፃናት ጥምቀትን ሪጀክት የሚያደርጉት ነው ያልኩት። ስለዚህ በዚህ ጉዳይ አንድ አይደላችሁም ነን ካልከኝ ይኸው እዚህ ጋር እሺ፣ ኮንደምኔሽኑን አውጣና ሳይንሽ ደስም ያገ ነው ተከታይ የመጣሁት ከአፍ ላይ ልውሰደው። ኮንደምን አድርገዋል። ስለዚህ ሪጀክት አላደረጉም። ጥሩ ሪጀክት አላደረጉም ብሎናል። እሺ
አንተ አፌ ላይ ቃል አታስቀምጥ። የሆነ ዓለም ላይ ነው ያለው። አውጣና አሳይ ብቻ ነው የተባልከው። አውጣና አሳይ ብቻ ነው የተባልከው። ሪጀክት አድርገሃል። እኔ ያልኩት እኮ ይሄው ሪጀክት አድርገሃል ነው ያልኩት። አውጣና አሳይ ኢዝ ናት አፊርሜሽን ኦር ኮንደምኔሽን ባይ ዘ ወይ። አውጣና አሳይ ስትባል የኔ አፍ ላይ እና የኔ አንደበት ላይ ሆነ ሌላ ትርጉም ሰርተህ አትስማኝ። ጥያቄ ሌላ ሰው ካለው በቃ ቪዲዮን አይቼ መልስልሃለሁ። በቃ ሪጀክት እንዳደረጋችሁ ባይ ዘ ወይ አንድ አይነት አማርኛ በቃ ማስረጃ የለውም። ማስረጃ ስለሌለው እኔ ደግሞ ይሄን ልጠይቀው እስቲ አንዴ እናቱ እስቲ ኤምኬሲ አናባፕቲስት ነች ያለውን እስቲ አሳይ። የእምነት መግለጫ አሳይ እስቲ አናባፕቲስት መሆኑን አሳይ። የመጀመሪያውን ገጽ እኮ ክፈትና አሳይ አልኩህ እኮ። ከአናባፕቲስት ወጣለች ይላል እንጂ ነች ይላል እንዴ? አናባፕቲስት ነች ይላል እንዴ? አንዴ ተመስገን እንጨርስ። አንዴ እንጨርስ። የተጀመረ ሳያልቅ ነው እንዴ? የተጀመረ ሳያልቅ ነው እንዴ? አንዴ የተጀመረው አላለቀም እንዴ? ኢየሱስ ኧረ እባክህ ተመስገን ምን ላይ ነው ያለው? ሪከርድ ሊያሳይ ነውና እኔ ደግሞ ርዕሱ ላይ እናወራለን። ርዕሱ ላይ ሚውት አድርግ። አማን ቆይ አንዴ ከመጀመሪያ በፊት ናቱ የጠየቀው ጥያቄ አለ። ሜሪ ናቱ የጠየቀው ጥያቄ አለ። ምንድን ነው ያለው? ናቱ ጥያቄውን ዋሽቷል፣ ሲጠይቅ ዋሽቷል። ናታኒም ዋሽቷል። ሚውት አድርግ። ሙዚቃ አልፈልግም። ሚውት አድርግ። በቃ ሚውት አድርግ። ያውልሽ ናታኒም የጠየቀው ጥያቄ አለ። አማን ድንገት ስለወጣ ስላልሰማ ሊሆን ይችላል። የተነገረው ነገር መረጃ ነበረ። አማን ሲመጣ ትክክል ያለው ነገር ግን ናቱ ምንድነው? አንተ አትቀባበሉም በህፃናት ጥምቀት ላይ። አማን የህፃናት ጥምቀትን ይቀበላል፣ አንተ ግን አትቀበልም ነው እንጂ ተወጋግዛቸዋል። አንድ ላይ ህብረት አታረጉም። አንድ ላይ ውሸት ተወጋግዛቸዋል ያለ ውሸት ተወጋግዛቸዋል ያለ ምንድነው የምትለው? ሚውት አድርግ አንዳንድ ጊዜ ቃሌ። አሁን እኔ ማሳየው ቪዲዮ መሬት ላይ ያለችዋ ቸርች እንደተነጣጠለች፣ መሬት ላይ ያለው መነጣጠል ደግሞ አሁን ደግሞ ቲክታክ ላይ ሲመጣ ደግሞ ህብረት አይደለም ብሎ አማን ራሱን የተናገሩ። ይሄን ሐሳብ ወደ ቪዲዮ እንሂድ። መሬት ላይ ያለው ኢቫንጀሊካሊዝም ነው ሚዲያ ላይ መኖር ያለበት። ኦኬ፣ በአጭሩ መሬት ላይ ያለው የወንጌላውያን ስትራክቸር ነው ሚዲያ ላይ መኖር ያለበት። እኔን መሰል ልጅ ከመሰለች ይበቃል። እኔ አንተን አልመስልም። በቃ እንዲሆንም አይፈለግም። በቃ ይሄንን ይሄው እሺ እንጨርስ። ስለምንድን ነው ብለን ያመጣው? ይሄንን ተመስገን። ይሄን ያመጣሁት አማኒ ከምን መሰለህ ያመጣሁት? ስለምን ያወራሁት ነው ይሄኛው። ደን የምን ማስረጃ አድርገን ያመጣው? ይሄኛው አንተ የህፃናት ጥምቀት ትቀበላል፣ ቃሌ ደግሞ የህፃናት ኢየሱስ ክርስቶስ ተመስገን። ስለዚህ እኔን መሰል ማለት አይችልም። በቃ ርቃት ሂድ። በቃ እኔን መሰል ማለት ርቃት ሂድ። በቃ እንዴ ባለቤቱን እዚህ ቁጭ አድርገህ ሌላ ነገር ሌላ ታሪክ ታወራለህ። ይሄኛው ቪዲዮ ቆይ ቢያልቅ ራሱ አሁን አንተ ለምትለው ፐርፐዝ 3 ሰዓት ብታጫውት አይውልም። ይሄ ቪዲዮ አውቃለሁ ምን ነው ትክክለኛ እንጂ ቋዳዳ ያማል ጨርስና እኔ አንተን ይኸውልህ መሬት ላይ ያለችዋን ነው ሚዲያ ላይ ማምጣት ያለብን። መሬት ላይ ያለችዋን ስል ምን አይነቷን ነው እያልኩ ያለው? ምን እያልኩ ነበረው? መሬት ላይ ያለችዋን ነው እንጂ አማን እድል ስጠኝና ልስጥህ። መሬት ላይ ያለችዋን ነው እንጂ ማምጣት ያለብን ሚዲያ ላይ አይደለም እናመጣው ነው ያልከው። ስለዚህ ሚዲያ ላይ አንድነን ጫወታ አያዋጣም። ሚዲያ ላይም እዚሁ መሬት ላይ ያለው ልዩነትን ነው መቀጠል ያለብን ነው ያልከው አማን። አሁን ይሄኛውን ከዛ ናቱ ቅድም ካወራው ምንድነው ከቃሌ ጋር ተደርጎ ቆይ ብሮዬ አንተ ምን አስገድደህ ነው እንደምታገናኘው እንዴ? እኔ ባለቤቱ እኮ እዚህ ያለው ተናጋሪው እዚህ ቪዲዮ ላይ እያወራ የነበርኩት ነው ያለው እዚህ። እሺ እዚህ ያለው። ስለዚህ እዚህ ቦታ ላይ ጥምቀትን ኦር ሌላው ልዩነት አለን። እሱን ነው ይዘን መምጣት ያለብን። ደን አሁን ናቲ ሲያወራ ከነበረው ነገር ጋር ይሄ እንዴት ነው ግባት የሚሆነው? ግባት የሚሆንበትን ልንገርህ። መሬት ላይ ልዩነት አለን። ሚዲያ ላይ በግድ አንድነን አትበሉን። ሚዲያ ላይም ተለያይተን እንቀጥልን ያልከው አንተ ራሱ ያው እዚህ ላይ ያለ።
ስለዚህ አሁን እዚህ ጋር ያወራነው እኔ አንተን ልመስል አልችልም እኔ በትምህርት አንተን ልመስል አልችልም ነው ያልከው አማን ሙሉ ቪዲዮ እናዳምጥ አሁን ስናወራ ከነበረው አውድ ጋር አገናኝ እዚህ አሁን ዛሬ ሲወራ ከነበረው አውድ ጋር አውዱን ነው እኮ የምነግርህ ቃሌ የህፃናት ጥምቀት አይቀበልም አንተ ግን የህፃናት ጥምቀት ትቀበላለህ እኔ ህፃናት ጥምቀት እሺ ቆይ አንዴ ተሜ ሌላ ጊዜ ማለት ነው እንዲሁ ወጣ ስትል አረፍ ስትል ቁጭ ብለህ እንድታስብ የሚያደርግ ነገር ልንገርህ ህፃናት ባይጠመቁም ይድናሉ ይላል የኔ እምነት ማለት ነው አሜን ይድናሉ ነው የሚለው በጣም ይቀጣና መውጣት ስለሚኖርብኝ አንዴ ልጨርስ ናቱ ቆይ ባይጠመቁም ይድናሉ ነው የሚለው አንዴ አማንዬ ይቅርታ በጣም አንዴ ቆይ ልወጣ ስለሆነ በጣም መውጣት ስላለብኝ ስልክ አውርተህ ነው የምትወጣው ብቻ አይደለም ይቺን አሳይቼ ልውጣ እሺ በትልቁ ኦክስፎርድ ኮንፌሽን ኦፍ ባፕቲዝምን እቀበለዋለሁ ስላልከኝ እሱን አንብቤ ብቻ ልውጣ ምንም ሀሳብም መስጠት አይጠበቅብህም እሺ አርቲክል 9 ሴክሽን 3 ላይ ምን ይላል ኮንደምን አናባፕቲስት who reject the baptism of children ይላል የህፃናት ጥምቀትን ሪጀክት የሚያደርጉትን አናባፕቲዝን ኮንደምን ተደርገዋል ይላል እንትን ነው እንዴ ብርሃን ይታያል ይታያል በደንብ ነው የሚታየው ይታያል እና and say that children are saved without baptism ከጥምቀት ውጪ ህፃናት ይጠምቃሉ ማነው ይድናሉ የሚሉትንና የህፃናት ጥምቀትን የማይቀበሉትን እንደነ ቃሌ አይነቶቹን ኮንደምን አድርገናል እሺ እንትን ሊክ ያደርጋል እዚህ ጋር ኢንጂኑ ሊክ ያደርጋል እሺ ኮንደምን ያደርጋሉ ማለት እንግዲህ ሄረሲ አለ አናቴማይዝ አለ ኮንደምኔሽን አለ አሁን ይሄኛው ኮንደምን ስለተደረጉ የምትነግረኝ ማለት ነው ኮንደምን ማለት በቃ ህብረት ምንድነው ይሄ ንግግራቸውና ይሄ አስተምሯቸው ትክክል አይደለም ነው ልክ ሉትራኖች ሌሎችን እንደሚሉት ኮንደምን እንደሚያደርጉት ነገር ግን በምንም ታምር በዚህ አስፔክት ዩኒቲ የሚባልና አብሮ መቀመጥ አይችሉም አብሮ ህብረት ማድረግ አይችሉም አብሮ ማምለክ አይችሉም ወደሚል ቆይ ቅድም ስናወራ ስለነበር ነው እሱን ስናወራ ነበረ ቅድም ስለዚህ አውግዘኸዋል አላወገዝከውም በቃ ስለዚህ ቀላል ነው ማውገዝ አይደለም አውግዘኸዋል አላወገዝከውም እሺ ብራዘር እንትኑ የኛ እኮ ነው አርቲክሉ የኛ ነው የኛን ለኔ ታብራራለህ ዲዝ ቁጭ ብለህ ኮንደምን ማድረግ ማለት በአስተምሮ እዚህ ጋር ሳምባዲ ካንተ ጋር የማይመሳሰልበት እንትን ካለ ይሄንን አንቀበልም የምትልበት ነው ኮንደምን አረክ ማለት ይሄንን እኛ እንደዚህ አንቀበልም ነው የቃሉ ትርጉም ምን ማለት ነው ኮንደምን ማለት ሪጀክት ማድረግ አይ ኮንደምን ማለት ምክንያቱም ለተጣንታው በመታሰብበት ተተርጉማ ያቀ ቃሌን ሪጀክት ታደርገዋለህ በዚህ አስተምሮ በየትኛው በዚህ በህፃናት ጥምቀት ሪጀክት ታደርገዋለህ ቃሌን ወይ ደግሞ ኮንደምን እዚህኛው ላይ ቆመን ሳይሆን አጠቃላይ የሪፎርመር ትራዲሽኑና ኮንፌሽኖቹ በአጠቃላይ ስለ ህፃናት ጥምቀት ምን ብለው ይናገራሉ ሳልቪፊክ የሆነ ወይም ኤፊኬሽስ የሆነ ለህፃናቱ ያ ከጎደለ ጭራሹን ድነት የሚባል ነገር የለም በሚል አይደለም አጠቃላይ ባሉ ጀነራል ኮንፌሽኖች ውስጥ የሚቀመጠው ስለዚህ ይሄንን ኮንፌሽን ሙሉ ለሙሉ አትቀበለውም ማለት ነው ኦክስፎርድ ኮንፌሽን በእግዚአብሔር የሆነ አንደበት ላይ ቃላት ታስቀምጥ ይቀፋል ኦክስፎርድ ኮንፌሽን ስለዚህ ይወለ ቆይ አዳምጣንዴ እንደዚህ ያልክ ነው ብለህ አታስቀምጥ ለምን እንዳልኩ ላስረዳ ይቀፋል አፍ ላይ ቃል አይቀመጥም እታይ ተመልከቱ ምን ኮንደምን ማለት ነው ምናምን በቃ ጥሩሽ ምን እነ እንትና እና አማን ምን ኮንደምን እንዳደረጉ ላሳያችሁ ኦኬ ምን ሪጀክት እንዳደረጉ ምን እንደሆነ ላሳያችሁ ኮንደምን አናባፕቲስት እሺ አናባፕቲስት የሚባሉትን ምን who reject the baptism of children የህፃናት ጥምቀትን የሚቃወሙትን ህፃናት መጠመቅ የለባቸውም የሚሉትን እና ይላል ይኸው እዚህ ጋር and እሺ say that children are saved without baptism ከጥምቀት ውጪ ድህነትን ያገኛሉ ህፃናት ኦኬ ሳይጠመቁ ድህነትን ያገኛሉ ይድናሉ የሚሉትን ምን እንላለን ይላል እናወግዛለን ይላል ኮንደምን ማለት ሪጀክት እናደርጋለን አሁን እኔ ላብራራለሁ አይ አማርኛ ትርጉሙ ሪጀክት እንግሊዘኛ ነው ኮንደምን ምን ማለት ነው በአማርኛ አለመቀበል እስቲ ሞክረው እስቲ ቆይ አንዴ ጎግል ትራንስሌሽን ሄደና ቆይ እሺ አንተ እኩል ማውራት ለምዳል ብሮዬ እኔ አልችልም እንደዛ
እኩል ማውራት የመጨቃጨቅ ለምዳለ እኔ እንደሱ አልችልበትም። እኔ ልመልስልህ እየተወራ ያለው ሌሎች ዌስት ሚኒስትር ኦፍ ኮንፌሽንም ታስገባለህ፣ ኦክስበርግንም ታስገባለህ፣ ሌሎችንም ታስገባና ስለ ህፃናቱ ጥምቀት ጉዳይ ሳልቪፊክ ዋይዝ አድርጎ ሲጠራ ምን እያለ ነው ያለው ሲባል ከኮቨነንት ዋይዝ ነው የሚያወራው። ለምን? ፋሚሊዎችን በተመለከተ የሚናገረው ነገር ስላለ። ኦኬ፣ ፋሚሊዎችን በተመለከተ የሚናገረው ነገር ስላለ ማለት ነው። ስለዚህ ከምን አንጻር ነው ማለት ነው የሚናገረው ሲባል አጠቃላይ ትራዲሽኑ ምን የሚል ነገር ያስቀምጣል ሲባል ህፃናቱን ያጠምቃል። አዎ ያጠምቃል። ነገር ግን ያ ጥምቀት በጎደለበት ህፃናት አይድኑም የሚል ትምህርት የለንም። ከየትም አታመጣም። የለንም። መጠመቅ አለባቸው ይላል። አዎ ይላል። ተው እሱን እያልኩ ያለሁት አሁን የሞደርን ትርጉም ነው የሚሰጠው። ከኔና ካንተ ይሻላል። ከኔና ካንተ ይሻላል። ኮንደምን ማለት ውግዘት ማለት ነው። ሞደርን ትርጉሙ ውግዘት ነው። እኔ ደግሞ እያልኩ ያለሁት ለምሳሌ አንድ ሰባኪ በሰዓቱ የነበሩ ዲቫይኖችንና ሰባኪዎችን አስቀምጠ ለምሳሌ የሆነ ነገር እየተወራ አይ ኮንደምን ዋት ዩ አር ስፒኪንግ ይባባላሉ። ያ ማለት አውግዣለሁ ከህብረት ወታል አይደለም እየተባባሉ ያሉት ሪጀክት እያደረኩ ነው። ስለዚህ በዘመኑ ያ ቋንቋ ምን አይነት ትርጉም ነበረው? እሱ ምናልባት የምትፈልግ ከሆነ ቃል ቤት መተወያያለሁ ባልከው የዚህን ቃል ትርጉም አሁን በምልበት አውድ እንዳለ ላሳይ ይችላለሁ። ገና ነው። አሁን ይሄ አውግስበርግ ኮንፌሽን አርቲክል 9 አሁን ያሳየሁት ቡክ ኦፍ ኮንኮርድ ላይ ትራንስሌት ተደርጎ ነው። ይሄ ዳይሬክት ትራንስሌሽኑ አይደለም፣ ሐሳቡ ነው ያለው። ይሄ በሞደርን ቋንቋ ነው አይደለም፣ በሞደርን ላንጉዌጅ የተጻፈው አይደለም። ይሄ አረ ሞደርን አይደለም፣ ኤንሸንቱ ነው የተቀመጠው። ይሄ ጽሁፍ አሁን የምናየው ጽሁፍ በኦፍ ባፕቲዝም ባይውጭ ጥንት የነበረው እንደሆነ ነው የማውቀው። በዚህ መልክ እንደተቀመጠ ነው የማውቀው። በዚሁ ሊትራሊ ማለት ነው። እሺ እሱን እናያለን። ኤኒዌይስ እዚሁ ላይ ልመለስልህ ሀሳብ መልቀቅ ስለማልፈልግ ማለት ነው። አንዴ አማን ግልጽ እንድታደርግልኝ ስለፈለግኩ ነው። እዚህ አውግስበርግ ኮንፌሽን ላይ ባይ ዘ ዌይ አውግስበርግ ኮንፌሽን አንተ የምትቀበለው ኮንፌሽን ነው። እሺ አናባፕቲስቶችን የህፃናት ጥምቀትን የሚከለክሉ እና ደግሞ ህፃናት ካልተጠመቁ ድህነት ያገኛሉ የሚሉትን ታወግዛላችሁ አታወግዙ? እዚህ ክፍል እዚች እንትን ላይ ቆምን አይደለም የምንናገረው። ሌሎች ኮንፌሽኖች በሙሉ አንተን አንድ ላይ ነው ይሄ ማን ኮንፌሽንን ስለዚህ ይሄንን ለብቻው አትቀበለውም ማለት ነው። አውግስበርግ ኮንፌሽን አንድ ላይ ነው የምቀበለው። በእግዚአብሔር አንድ 20 ሰከንድ እንትን ነው የምትለው ማለት ነው አትበል። በጣም ነው የሚቀፈው አፌ ላይ የምታስቀምጠው ቃል። አንድ ላይ የማትቀበለው ከሆነ ህፃናት ለድህነት ህፃናት የሚጠመቁት ለድህነት እንዳልሆነ አሳየኝ። አንድ ላይ ነው የምታሳየው። አንዱ ዌስተር ኮንፌሽንን ወይ አንድ ኮንፌሽንን አንድ ላይ እሺ እንዴ ሁሉም አንድ አይነት ነገር እኮ እየደገሙ አይደለም ያሉት ብሮዬ። ሁሉም የተለያየ ነገር ይናገራሉ። ግን አንድ እንዴ ቆይ ተመሳሳይ አስፔክቶች ላይ የተናገሯቸው ነገሮች አሉ። አንዱ ላይ ያለ አንዱ ላይ ሌላ አለ። አንዱ ከደገመ ታዲያ ምንም ኮንፌሽን ሆነ? ይሄንን ኮንፌሽን እንደ ኮንፌሽን ትቀበለዋለህ? እቀበለዋለሁ። ስቀበለው ከሌሎቹ ጋር አንድ ራግጄ ነው ማለት ምንም አትቀያየረው መቼም ዝም ብለህ ብቻውን ነጥዬ አልቀበልም። አንድ ላይ ነው የምቀበለው። ችግር የለም። ኮንደምን ታደርጋለህ ወይስ አታደርግም? ኮንደምን አደርጋለሁ። ማደርጋው ሪጀክት በማድረግ በሚለው ወርድ ነው። ሪጀክት በማድረግ በሚለው ወርድ ኮንደምን ሪጀክት በሚለው ወርድ ማለት በአማርኛ ምን? በአማርኛ አለመቀበል። ይሄንን አንቀበልም። ይሄንን አንቀበልም በሚለው ወርድ ምኑን? ኮንደምን የሚለውን። ስለዚህ ቃሌን አትቀበለውም በዚህ አስተምሮ ማለት ነው። ይህንን ትርጉም በመያዙ ኦኬ፣ እንደዚህ በተቀመጠበት እኔ እና አንተ እያወራን ባለነው ነገር ላይ አንተ በዛ መልክ ኢንተርፕሬት የምታደርገውን አልቀበልም ልለው እችላለሁ። ግን ኮንደምን የሚባለው እኔን ተወኝና ኮንፌሽን ምን ይላል? የህፃናት ጥምቀትን የሚከለክሉ እነማን? ነቃል አድርጌ ልመልስልህ። ባይ ዘ ወይ ዌስት ሚኒስተር ኮንፌሽን ህፃናት ጥምቀትን አይከለክልም። ለምሳሌ ማን ይከለክላል? አንዴ የህፃናት ጥምቀትን ቅድም በጣም በተደጋጋሚ ስትናገርም ስለነበር ነው። የህፃናት ጥምቀትን የሚከለክሉ አትቀበሏቸውማ? እነማንን? የህፃናት ጥምቀትን የሚከለክሉ የህፃናት ጥምቀቱ ኮንቴክስት አሁን እኮ እየገባ አይደለም እያልኩ ያለሁት። ህፃናት ጥምቀት እየተወራ ባለበት አውድ ውስጥ ህፃናቱን ማጥመቁ የሚለው ከኮቫነንት ዋይስ ስለሆነ የሚፈታው ኢቨን ባይጠመቁም ይድናሉ የሚል ስላለ አመጣልሃለሁ። ጠይቀኝ። እዚሁ
ይድናሉ የሚል ስላለ እዛ ጋር የህፃናትን ጥምቀት ሪጀክት የሚያደርጉት ጋር ዱላ ይዘን የምንደባደብበት ኬዝ የለም። ምናጠምቅበት ዓላማው የተለያየ ስለሆነ በቃ የተለያየ ስለሆነ አልኩ እኮ ማንን በቃ እቺ ብቻ መልስልኝ። ህፃናት እኮ ነው ቁጭ ብለህ ይኸውልህ ልመልስልህ እንደዚሁ ቀለል አድርጌ። አንደኛ በደንብ ያዙልኝ እያልን ያለነው ህፃናቱ ካልተጠመቁ ድነት ይጎልባቸዋል፣ በቃ ገሃነም ላካቸዋቸው የሚል አይነት አጠቃላይ የሪፎርምድ ትራዲሽን ውስጥ የለም። ኢቭን ባይጠመቁም ይድናሉ ነው። ቆይ አንዴ አንተ አንዱን ይዘህ እኮ ነው የተከራከርክ ያለው። እኔ ሌላውን አመጣልህና በወጥነት ነው ሌላውን ስታመጣ ችግር የለም። ሌላውን ስታመጣ እናወራለን። ይሄንን እናወራለን። እዚህ ጋር ምንድን ነው አውርተናል። እኔ አንድ ላይ ሌሎች ጋር አያይዤ ነው እያወራ ያለሁት። እዚህ ጋር ነጥዬ ምናምን ነገር የለም። እኔ ይሄንን ብቻ ይሄንን አውርተን ብቻ አናረግማ እንደዛ አናረግማ። ስለዚህ አካሄድ የሚባል ነገር አለ። አካሄድ የሚባል ነገር ስላለ እንደሱ አናረግም። አካሄድ የሚባል አለበት። ለብቻው ይሄንን አትቀበሉ የሚላለ እዚህ ኮንፌሽን ላይ ብቻውን ቫልዩ እንደሌለ ነው። አንድ ላይ ነው። እኛ ሪፎርምድ ዲቫይስ ስለምንጠራቸው አንድ ላይ ኮንፌሽኑ ግዴታ እንደሆነ እስቲ አምጣና አሳየኝ። ሪፎርምድ ዲቫይስ አንድ ላይ ስምምነት የሚባል ነገር አለ። ላውጣልህ እኮ አምጣና አሳየኝ። ምን ላይ ነው? አንዴ ኮንፌሽኖቹን አንድ ላይ ካልሆነ አንድ ላይ አገናዝበን ነው የምናያቸው። አንድም ነጥለን እዛ ላይ ባለ ኢሹ ላይ አንከራከርም። ኧረ ፓፓ እንቀበላለን። እዛ ላይ ያለው ቆይ አዳምጥ፣ እየመለስኩ ሰምቻለሁ እኮ ሰምቻለሁ። ካልሆነ የተመለሰው በቃ ሰምቻለሁ። ያልመሰለህን ፎልሲፋይ አድርገው እየነጣጠላችሁ አትቀበሉ፣ አንድ ላይ ተቀበሉ የሚል አይነት ነገር የት ነው ያለው ነው ያልኩት። ሰምቻለሁ። እሺ ቆይ አንዴ። ስለዚህ ኮንፌሽኖቹን ያሉትን እንዳለ ኮንፌሽኖች አገናዝበን አንድ ላይ መቀበል። አዎ አገናዝበን ነው የምንመልሰው። አገናዝበን ነው። አይ አይደለም። አንተ አሁን እኛ ስትል ማንን ነው? አሁን እኛ ሪፎርምዶችን አጠቃላይ ሪፎርምዶችን አሁን እኛ ለምሳሌ እንደዛ ከሆነ አገናዝበ ከሆነ ለምሳሌ ኦግስበርግ ኮንፌሽን የህፃናት ጥምቀት ዳይሬክትሊ ለሳልቬሽን አስፈላጊ እንደሆነ ይናገራል። ኮፍ ኮንኮር ያ ይፈታል ብሮ። የዚህ ላይ ቆም አይደለም የምታወራው። ኤክስፕላኔሽን አለው። ኤክስፕላኔሽን አለው። ልመልስልህ እዚህ ኤክስፕላኔሽን አለው። እዚሁ አታብራራልኝ። የማትቀበለው አለ እዚህ ኮንፌሽን ላይ ቶታሊ ነው የምቀበለው። ስቀበል ግን ቶታሊ ትቀበላለህ። ከዛ ታገናዝብልኛለህ። እሺ ጎበዝ፣ በቃ አሪፍ ነው፣ እየተግባባን ነው። ምን አልከኝ? ይሄን ኮንፌሽን ትቀበለዋለህ ሙሉ ለሙሉ አንዱንም ሳትጥል። ከዛ ግን አገናዝበህ እሱ እንደፈለግክ ተቀበለው። አንተ ብቻ ይህንን ኮንፌሽን ትቀበላለህ ወይ ነው። እዚህ ኮንፌሽን ላይ የህፃናት ጥምቀትን የሚቃወሙና የህፃናት ጥምቀትን እንደገና ህፃናት ስለዚህ አንቀበልም ኢንተርፕሬቴሽናቸውን ብለናል። ምን አልከኝ? ይቅርታ በጣም ኢንተርፕሪቴሽናቸውን አንቀበልም፣ በዚህ መንገድ የሚፈቱትን ኢንተርፕሪቴሽናቸውን አንቀበልም ብለናል። አይደለ ለምሳሌ ቆይ መጣሁ ጥያቄ ላስቀምጠው ማለት ልጠብቅህ? እኔና አይደለም ቆይ አንዴ ቀጥል። እኔ ልቀጥል? ቀጥል። እሺ በዚህ ኮንፌሽን ይሄን ኮንፌሽን ስልክ ገብቶብኝ ስለነበር ነው። እሺ ይቅርታ በጣም በዚህ ኮንፌሽን መሰረት የህፃናት ጥምቀትን የሚቃወሙና ህፃናት ከመጠመቅ ውጪ ድህነትን ያገኛሉ የሚሉትን ኮንደም ታረጋላችሁ ወይም ደግሞ ታወግዛለህ? አታወግዝም? በዚህ ኮንደም የሚለውን አንደኛ ሉዝ የሆነ ወርድ ኢንተርፕሬቴሽን አለው። አሁን በምንጠቀምበት ሞደርን ትራንስሌሽን አይደለም። ኦኬ ሞደርን ትራንስሌሽን አይደለም። ኮንደምን እሺ ያ ስብከቶች ላይ እየገባን ቆይ አንዴ ስብከቶች ላይ እየገባን ቃላት ስለሆነ ግራመርን ኦልድ ትርጉሙ ቆይ እሺ አንዴ ምናልባት በዚህ መልክ የምትፈልግ ከሆነ አንዴ ሽላውጣለሁ። ኦልድ ትርጉማቸው ሌላ ስለሆነ ማለት ነው። 2 ደቂቃ አንዴ ቆይ እሺ ያ ነሽ ቀጥሎ ያለውን ሀሳብ እናወራበታለን። አንዴ ቆይ ላውጣ ኮንደምን በትልቁ አድርጌው ማንን ሜሪ ትልቁ ላይ አድርጌው እኔ ካሜራ ባጠፋም እችላለሁ መሰለኝ። እሺ ቆይ ኤንሸንቶችን አንድ ያወጣለሁ። እዚህ ጋር ከምን አወጣለሁ መሰለህ? የመጀመሪያው ሁለተኛውን ዲክሽነሪ ያወጣለሁ። ይሄ የመጀመሪያው ነው፣ ሞደርን ነው። ቀጥታ ያወጣው ኮንደምን ሲባል ምን ይላል? አንደኛው ሴንተንስ ቱ ኤ ፓርቲኩላር ፓኒሽመንት
ስፔሻሊ ዴስ። ስለዚህ ኮንደምን ይሄንን ይይዛል። ኮንደምን ስንል ትገደላለህ፣ ትቀጣለህ እያልን አይደለም አይደል? እያልን አይደለም እኔና አንተ እንደምንስማማው። ሁለተኛውስ ዳም እንዳ ዱምም ሎስትም አለበት። ደን ሁለተኛው ምንድነው? ኦፊሻሊ ኢዲዩን አጥፋው አንዴ። ምን ኢዲዩን አጥፋው። እሺ ቀጥል። በቃ ቀጥል። አሁን አሳየኝ። ቪዲዮውን አይደለም ያልኩ ኢዲዩን ኢዲ ምንድነው? ኮንደምንድ ነው ያልከው። ኮንደም ብለህ ሰርቻለሁ። ኢዲዩን ሶሪ ኮንደም ኢዲዩ ነው። እሺ ያ ኦኬ። አንዴ ቆይ እንትኑ ካሜራው ልጥረገው። ሶሪ ከዛ ወደ ኤንሸንት ዩዝ እንሄዳለን ማለት ነው። ምን ይላል? ኮንደምን ኤክስፕሬስ ኮምፕሊት ዲስአፕሩቫል። በቃ አለቀው። የመጀመሪያው ትርጉሙ ራሱ ይሄ ነው። ኮምፕሊት ዲስአፕሩቫል ኦፍ ሴንሸር ነው መሰለኝ የሚለው አይደል? ሞስት ሊደርስ ራውድሊ ኮንደምን ደ አታክ ሲባል ምን አድርገዋል? ዲስአፕሩቭ አድርገዋል። ብራዘር የመጀመሪያው ትርጉም ላይ ነው እንደው የምትቆመው። ኤንሸንቱን ላምጣልህ። ሞደርን ትርጉሙ እንኳን የመጀመሪያው ትርጉሙ ምንድነው? ዲስአፕሩቭ ማድረግ ነው። ዲስአፕሩቭ ይኸው። እሺ ዲስአፕሩቭ እሺ፣ ውድቅ ማድረግ ማለት ነው። ውድቅ ማድረግ አንቀበልም። በቃ እንደዚህ የምትሉትን ነገር አንቀበልም፣ ውድቅ ማድረግ ማለት ነው። ባይ ዘ ወይ ኮንቴክስቱ የመጀመሪያው ማውገዝ ማለት ተቀብለህ አይደለም የምታወግዘው የመጀመሪያው። እሺ ቀጥል፣ አሳየኝ። ኤንሸንት ትርጉሙን ደግሞ አሳየኝ። እሺ ላውጣ፣ እሱን ጠብቁኛላችሁ። ኤንሸንት ላይ የሚጠቀሙበትን አሁን እንግዲህ ሞደርን ነው ያሳየን ወንድማችን። ኤንሸንቱን አሳየን። ሞደርን ባይ ዘ ወይ እኔ ቅድም ትራንስሌት ላይ ምን አሳይቻችኋለሁ? በአማርኛ ውግዘት የሚል አሳይቻችኋለሁ። አንዴ እሺ እሺ አንዴ ቆይ እሺ ቀጥታ እንትኑን ነው ያመጣልኝ የተጻፈ እሺ ይኸው እዚህ ጋር ምን ይላል? the older meaning of older ancient or older meaning ማለት እዚህ ከፋርጓ ከነዚህ ዲክሽነሪዎች በሙሉ ነው የሚመጣው። ይሄው the older meaning እሺ ራስ አንብብ እስቲ ቀጥል። ኖ ቀጥል። አይ ስላልታየኝ ስለነበር ነው። እሺ the older meaning of condemn was primarily associated with legal language ነው እንጂ theological አይደለም። legal pronouncement and pronouncements of guilt ወንጀል። እሺ ከወንጀል ጋር ሌጋል ብሎ ጀምሯል። ስለዚህ ጊልት ነው የሚሆነው። as in sentencing someone to punishment still legal ነው or declaring something unfit for use የማይጠቅም ብሎ እንትን ማለት ነው። it also implied expressing strong disapproval or ቅድም ያየነው ዲክሽነሪ ላይ censure often in religious or moral context። ኦኬ የታለ religious እና moral context አለው። moral እና religiousን ደን ምን ይላል? it also referred ስለሆነ አሁን እያስወራን ስላለ ማለት ነው። it also referred to express a strong disapproval or declaring something reprehensible የማንቀበለው ምንም ወደኛ ልታስጠጉ የማይገባው ቶፒክ ብሎ ማንሳት ነው or disapprove ማድረግ ነው። ስለዚህ ሮንግ ወይም ደግሞ ሴጣናዊ ሲሆን ማለት ነው እንትን ነው ቲዮሎጂካል ስታደርገውና ወደ ባይብል ስትወስደው ይሄኛው ሌጋል የሆነ አይ ቲንክ አሁን እያወራን ያለን 15 እኮ ቲዮሎጂካል ሆኖ ደግሞ ብሮዬ ሴማንቲክ እዚህ ቁጭ ብለን እንማማር እንዴ? ሴማንቲክ ላይ ኤርሊ ቸርች ውስጥ ሲወራ የነበረው ቋንቋና ኋለኛው ሚድል ሴንቸሪ ላይ ሲመጣ ቋንቋው ዲፍረንት እየሆነ ነው የሚመጣው። ስለዚህ እዚህ ጋር ያለው ምንድነው? ሮንግ ኦር ኢቭል። ስለዚህ ይሄንን ቃል ዲስአፕሮቫል ተብሎ የመጣውን ባይብሉ ስታገኘው የጠነከረ ትርጉም እያገኘ ሊሄድ ይችላል። ምን የሚል አይነት ነገር ኢቭልንም ይዞ ሊመጣ ይችላል። often with the degree of religious or moral judgment. for example the church condemned the book ቸርቿ የሆነ ቡክን ኮንደምን አረገች ሲባል በሪሊጂየስ ኦር በሞራል ዲግሪ ሊወሰድ ይችላል። ነገር ግን መግቢያው ምንድነው? refer to expressing a strong disapproval አንቀበለውም ይሄንን ማለት ነው እንጂ ብሎ ዲስአፕሮቫል ሳይሆን ስትሮንግ ነው አለ። ስትሮንግ በጣም ስትሮንግ የመጀመሪያው ዲክሽነሪ ምን ነው የሚናገረው? ቅድም እንዳልከው ቆይ አንዴ ቅድም እንዳልከው አይ እንደው እቺን ነገር አንቀበልም እንደማለት ሳይሆን ስትሮንግ ዲስአፕሮቫል ያለው እንደዛ በጠንካራው ጥሩ። አሁን ወደ እንትናችን ልመለስ። እሺ they condemn the Anabaptists who reject the baptism of children ቃሌን strongly disapprove ታደርገዋለህ? ምንድነው? ቃላቱን እንቀይረው። አሁን ባየነው
አይ ለምንድን ነው ዲስአፕሩቭ አደረግከው አልኩህ። ዲስአፕሩቭ ነው ማለት ነው። አንተ በፈለግከው ሲበለው በቃ ችግር የለውም እኮ እኛ ችግር የለብንም። ይሄንን ይዘን ነው የቀጠልነው ስንት ዓመት ሙሉ እዚህ ጋር በዚህ መልኩ። አንዴ ልመልስህ በአማርኛ እንደውም አልጠየቅኩም። ባይዘው በእንግሊዝኛ ነው እየሄድኩ ያለሁት እንጂ በአማርኛ አማርኛ ቤስ ነው የማወራው። አሁን ግን እያወራን ያለ ነው ዲስአፕሩቫል እና ያው ያነበብከው አርቲክል አማርኛ ስላልሆነ አማርኛም አለ ላውጣ። ቆይ እንደውም አማርኛውን አንዴ ላውጣ። እሺ እስከዛ ምንድን ነው የማሰማው ግን ማለት እኔ አዶ ነው። እሺ ያመጣኸው አርቲክል አማርኛ አይደለም። ስለዚህ በአማርኛ ጀጅ አታርጉ። እነሱ በሚጠቀሙት ዲክሽነሪ ነው ጀጅ የምታደርገው። ኦኬ እነሱ በዘመኑ ሲጠቀሙበት በነበሩት ወርድ ዲግሪ ነው የምትጠቀመው እንጂ አሁን እኮ ችግር የፈጠራችሁት ቤዛ የሚለውንም ግዕዙና አማርኛው ካልተጣጣችሁ ነው ችግር የፈጠራችሁት። ዝም ብለህ ቃሌን ዲስአፕሩቭ አድርገው። ዝም ብለህ ቃሌን ዲስአፕሩቭ ሂዝ ኢንተርፕሪቴሽን በዚህ ነገር ላይ ያለውን ነገር ግን አንድ ላይ ስለሆነ ቆይ አንዴ አናባፕቲስቶች ምንድን ነው የሚሉት? ቆይ አናባፕቲስቶች ምንድን ነው ያሉት? ጭራሽ አናባፕቲስቶች ምንድን ነው ያሉት? አናባፕቲስቶች ምን አሉ? አትበል በስርዓቱ አውራ እኮ ፓፓ ፈልግ ሄደህ እኔን በስርዓቱ በስሜ ጥራኝ ፓፓ ብለህ እንትን አናባፕቲስቶችን ኮንደመን ሲያደርጉ አናባፕቲስቶችን ኮንደመን ሲያደርጉ ምናቸውን ነው ኮንደመን ያደረጉት? ደሴም ነገር እኮ ነው እያሳየ ያለው። ዴር ኢንተርፕሪቴሽን ነው ያልነው ነው ጋይ ነው ባይ ዘ ወይ ኦግስበርግ ኮንፌሽን ላይ ይሄ ብቻ አይደለም ያለው። ገና አሳይሃለሁ ከፈለከው። ኦኬ በዚህኛው እንነሳ ብዬ ምንም እኮ አዲስ ነገር ስለ ህፃናት ጥምቀት ቆይ አንዴ ስለ ህፃናት ጥምቀት ኢቭን አንተ ራሱ የማትቀበለውን አሳይሃለሁ። አንተ ራሱ ኢቭን ይሄው ሙሉ ቶታል ይቀበላለሁ ብላላ አንተ ራሱ የማትቀበለውን አሳይሃለሁ ማለት ነው። አሁን ግን እንደዚህ በለው። ለምሳሌ who reject the baptism of children ለምሳሌ ቃል የህፃናት ጥምቀትን አይቀበልም። ስለዚህ ስትሮንግሊ ዲስአፕሩቭ አድርገው እስቲ ሪጀክት ስለሚያደርግ ምኑን አይ በቃ እኔ ነው ስለ አፈታት አይደለም እያወራን አንተ ባስቀመጥክልኝ ወርድ አይደለም ኦር አንተ ባስቀመጥክልኝ መንገድ አይደለም እኮ ኮንፌሽኑ የሚለውን ለእኔ ተወልኝ። ኮንፌሽኑ ይኸው ለምን ተወልሃለሁ እኮ ለእኔ ተወልኝ። የኔ ነው እኮ ኮንፌሽኑ። እንደዛ በል እያልክ እኔን ነው እንደ የምታስበው? እሺ አይ አታስበው። የመጀመሪያው ነው የሚሻለው እንደዛ ወደ ላይ እዚህ ጋር ያለው ጀነራል ሀሳቡ ምን እንደሆነ ስለሚታወቅ ማለት ነው። አናባፕቲስቶችን ምን ሪጀክት የሚያደርጉትን ኢንፋክት ባፕቲዝምን ሪጀክት የሚያደርጉትን ኤንድ ዊዛውት እሱ ደግሞ መዳን የለም መዳን አለ ሴቭድ ዊዛውት ባፕቲዝም ያለ ባፕቲዝሙ ሊድኑ ይችላሉ የሚሉትን ዲስአፕሩቭ እናደርጋለን ወይም አንቀበላቸው ዳሴት ይላል። ከዛ በኋላ ከሌሎቹ ጋር አይደለም በእናትህ እኔ ድራማቸው አይመቸኝም። እኔ በስርዓቱ ላውራበት ኮንፌሽንን ከፍቼ ለድራማ ትለኛለህ እንዴ እኮ ታዲያ አንዴ ላውራ ታዲያ አትሩጥ ሚውት አድርግሽ እኔ ላውራ አልጨረስኩም። በቃ መልሰኛል። አንድ ጥያቄ ጠይቀና የሆነ ቃል ካፌ ቆይ ሜሪ አንዴ የሆነ ቃል ካፌ እየሰማ እዛ ላይ ቆመ ሮጠ የሆነ ነገር ነው የምታወራው አይደል? ስለዚህ ዝም በላ በቃ እኔ ላውራና እሺ ቀጥልና እንደሱ ነው። ስለዚህ ብለህ አሁን ጥሩ ነው። እስካሁን ያላረከው ነገር ምንድን ነው? እንደዛ ከሆነ እንደዚህ ማለት ነው አላልከኝም እስካሁን። እግዚአብሔር ያክብርልኝ። አይ ቲንክ ሌላ ጊዜ ማደግመውን ብዬ አስባለሁ። እዚህ ጋር ደግሞ እየተወራ ያለው ምንድን ነው? በሰፊው ኮንቴክስት ከሌሎች ኮንፌሽኖች ጋር ተገናዝቦ ነው የሚፈታው። ሲፈታ ኦግስበርግ ምን አለ? ዌስት ሚኒስተር ምን አለ? ለንደን ባፕቲስት ኮንፌሽን ኦፍ ፌዝ ምን አለ? የሚሉቱ አንድ ላይ ይታያሉ ሲታዩ ኦኬ ዳን በሰዓቱ የነበሩ ዲቫይኖች እንዴት ኢንተርፕሬት አደረጉ የሚለው ይታያል። ጀነራሊ ግን በዚህ መልክ ይቀመጣል። አሁን እዚህ ክፍል ላይ የምናየው ምንድነው ሲባል አናባፕቲስቶቹ ኢንተርፕሬት የሚያደርጉ ሳክራመንቶችን ኢንተርፕሬት የሚያደርጉበት የራሳቸው መንገድ አላቸው። ዳን ያንን ኢንተርፕሬት የሚያደርጉበትንና የሚያስተምሩበትን ወይ ምን እናደርጋለን? ዲስአፕሩቭ እናደርጋለን። እኛ አንደኛ አንቀበለውም ነው ያሉት። ስለዚህ አናባፕቲስት የተባለው ኢንተርፕሬቴሽን ነው ወይስ ሰዎቹ ናቸው? አናባፕቲስት ማናቸው? ሰዎቹ ናቸው ወይስ አፈታቱ ነው? ያንን አፈታት የሚከተሉ ቡድኖች አጠቃላይ ሙሉ ሰዎቹ አሁን ሰዎቹን ታወግዛለህ ያለ ኢንተርፕሬቴሽን ነው ብያለሁ። ኢንተርፕሬቴሽናቸውን እኮ ነው ያልኩት ቅድም ራሱ። ኢንተርፕሬቴሽናቸው አይደለም ሰዎቹን አትቀበሏቸውም ጭራሽ። ሰዎቹ ምን ያደርጉ ናቸው? አሁን ይሄ የሚያስወራ ነው በፈጣሪ። ምን ያደርጉ ናቸው? ችግር ጎበዝ በቃ ምን የሚሉ ናቸው? ሰዎቹ በዚህ መልክ አድርገው የሆነ ፍቺ የሰጡ ናቸው። ያንን ዲስአፕሩቭ እናደርጋለን እያሉ ያሉት ነው። ኢንተርፕሬቴሽኑን ከሰዎቹ ነጥለህ ነው የምታየው። እሺ ልጠይቅህ፣ ባፕቲዝም ነሰሰርሊ ቱ ሳልቬሽን ብለህ ታምናለህ? ኦግስበርግ ኮንፌሽን ነው ያለ። ይኸው እዚሁ ገጽ ላይ ይፈታል።
ይፈታል። ምን አድርገን የምትፈታው? በሌሎች ኮንፌሽኖች በሌሎች ኮንፌሽኖች ተደርጎ ይፈታል። ይሄን ኮንፌሽን አንድ ላይ ነው ብያለሁ እኮ እኔ ተገናዝቦ ነው ይፈታል። እዚህ ኮንፌሽን ኦገስት ኮንፌሽን ላይ በሌላ ቀደም ምንድን ነው ያልከው? ደብል ስታንዳርድ ነው። አትመልስልኝ፣ ራሴ ልመልስልህ የጠየቀኝ ቀደም ማርቆስ 16ን ስትጠየቅ ከማቴዎስ 28 ተነጥሎ አይፈታም ብለህ አይደለም? ተው እያልከኝማ አታወራም አለ ራስህ የሚያደርግ የኔ ታይም ነው። ኧረ የኔ ታይም ነው። አንዴ የኔ ታይም ነው። የፈለከውን አውራና ከዛ ነው እንደፈለኩ እንትን እላለሁ። ሚውት አድርገህ ሰማህ? ኖ የፈለኩትን አይደለም አወራህ፣ ሰማሁህ እኮ ፓፓ። ስለዚህ ፓፓ አትበለኝ፣ ሂድና የምትላቸውን ፓፓ በላቸው። አማን በለኝ። እሺ ፓፓ ማን ነው? እሺ አማኔ ሶሪ እንትን ስላለብኝ ነው። በጣም ኢዚ አድርገው፣ እሺ ቀለል አድርገው። ኮንፌሽን ላይ ኦግስበርግ ኮንፌሽን ላይ ኦኬ ይሰማል ብዬ ገምታለሁ። ኦግስበርግ ኮንፌሽን ላይ ይህ ኦግስበርግ ኮንፌሽን በሌላ ኮንፌሽን እንደሚፈታ ምን ጋር ነው የተጻፈው? እዚህ ኦግስበርግ ኮንፌሽን ላይ ሌሎች መጽሐፍት ላይ አለ። መጽሐፍት ላይ ዲቫይኖቻችን አስቀምጠዋል። እዚህ ኦግስበርግ ኮንፌሽን ላይ እዚህ ላይ መቀመጥ የለበትም። ለምን ታመጣው? ከዚህ ካላመጣው ይሄን ኤርሊ ዲቫይኖቻችን አንዱን ከአንዱ ነው እያግባቡ የሚፈቱት። ኤርሊ ዲቫይኖቻችን ይሄ ግን ይሄ መካነ ኢየሱስን ስታስቀምጠው የወንጌል ማብራሪያ እንደሆነ አስቀምጠዋለች። ለምሳሌ ትቀበለዋለህ? ይሄው ራሱ ኮንፌሽኑ ብሮዬ ለምዶኛ እኔ ማውራው ለምዶ ማሰማው ተገናዝቦ ነው የሚፈታው እያልን ያለነውን ኤርሊ ዲቫይኖቻችን ቆይ አንዴ አስጨርሳ ወይ ትጠይቃለህ ወይ አታስመልሰኝም። ተገናዝቦ ነው የሚፈታው እያልን ያለነው ምንድነው? ጽሁፎቻቸው ውስጥ በተለይ ክላሲክ የሆኑ ሪፎርምድ ጽሁፎች እና ኢቫንጀሊካል ጽሁፎች መካከል የምናገኘው ምንድነው? ኦገስበርግ ላይ የተቀመጠውን ከሌሎች እንትኖች ጋር ኮንፌሽኖች ጋር እዚህ ጋርም እንደዚህ ተቀምጠዋል። እዚህ ጋር ያለው ይሄንን ይፈታዋል እያሉ ነው የሚያስቀምጡት። ቤት ቢሆን ነው እንግዲህ ውጭ ላይ እንዳለው እንግዲህ አይታል። አይ ካን ኦፕን ቡክ ኦኬ። በጣም ብዙ መጽሐፍ እንዳለ አውቃለሁ። እሺ አሁን እኔ ጥያቄ ምንድነው? እኔ ስለማንበብ ስለመጻፍ ነው አይደለም። እዚህ ላይ ብቻ ፎከስ እናርግ። ኦፍ ባፕቲዝም they teach that is necessarily to salvation የሚለው ከዚህ የሚቃወም ነው ሌላ ኮንፊውሽን። ይሄኛውን የሚያብራራ ነው ምን ማለት እንደሆነ። ስለዚህ በጣም ካብራራ ችግር የለውም አንጣላም። እኔ እናንተ እዚህ ላይ ምንድነው የሚለው ያላችሁ ስሙ። እዚህ ላይ ምንድነው የሚለው? ለድህነት ጥምቀት አስፈላጊ ነው። ኦኬ ለድህነት ጥምቀት አስፈላጊ ነው ይለናል ኦገስበርግ ኮንፌሽን አርቲክል 9 ኦፍ ባፕቲዝም ላይ ምን ይላል? ለድህነት አስፈላጊ ነው and that through baptism is offered the grace of God የእግዚአብሔር ጸጋ የሚቀርብበት የሚሰጥበት ነው ይላል and that children are to be baptized who being offered to God through baptism are received into God grace ይላል። ኦኬ ስለዚህ ህፃናትም የእግዚአብሔርን ጸጋ የሚያገኙት ኦኬ ወደ ቤተክርስቲያን የሚጨመሩት ሶሪ ቆይ ማብራራቱ ልተውና የእግዚአብሔርን ጸጋ የሚያገኙት በምን በኩል ነው ይላል? በጥምቀት በኩል ነው ይላል። የእግዚአብሔርን ጸጋ የሚያገኙት ስለዚህ ምን ብሎ ነው የመጣው? necessarily to salvation by the way ሌላም ቦታ አሳያችኋለሁ። ኮንፌሽናቸው ላይ ምን የሚል ነገር አለ? እንዲሁ ዝም ብሎ ለተራ ነገር ህፃናትን አናጠምቅም ይልቁንስ ለድህነት ነው የሚል አሳያችኋለሁ። አውጥቼ ወይ ደግሞ እዚህ ግሪን ስክሪን አድርጌ በመጣሁልህ መንገድ ልትመጣልኝ ሬዲ አልሆንክምና ኢቭን እንዴት እያወራሁ እንዳለ ታውቃለህ። ስለዚህ ይሄንን ጥያቄን የደከምክበትን ራሱ እንዴት እንዳደከምኩ ልንገርህ። ተው ርቀት አትሄድ። አንተ አላደከምከኝም። ቆይ ብሮዬ እንትን እኮ አይደለም። ተው እባክህ እንደዚህ አሁን ይሄ ነው እኮ በቃ እኔ ያላልኩትን ነህ ትላለህ። አልደከምኩም። እንዴት ነው ደከመ አንተ? እሺ ቆይ እኔ ደክሞ ወገብህ ተበጥሶ ላትላት እያለ ነው አይደለም እኮ እያልኩ ያለሁት። ያደከምኩ ስልህ እንኳን ኢቭን ቆይ አይደለም ርቀህ እንዳትሄድ እኮ ነው። ኢቭን በምን መልክ እንዳስቀመጥኩልህ ማለት ነው። በምን መልክ እስከዚህ ሰዓት እንዳስወራው እንኳን you have no idea ባይ ዘ ወይ ምን ማለት እንደሆነ ልንገራችሁ ምዕመናን። አይ ዊሽ ፊቴን እያሳየኋችሁ ባወራ ከናታኒም ጋር እስካሁን እያወራን ያለ ነው። ኦኬ ትቀበለዋለህ ወይ ብሎ ጠየቀኝ ቅድም ኦግስበርግ ኮንፌሽን አይደለ የሪፎርምዶች ነው ብሎ ነው አይደል ያመጣው። ሁሉንም እሺ እያልኩለት ነው የመጣሁት አይደለም ምዕመናን። ሁሉንም እሺ አዎ ነው አዎ እቀበለዋለሁ ነው ያልኩት። ለምን ሲባል በመሰረታዊ ዴፊኒሽን ደረጃ እንደው ልዩነት ብለህ የምታመጣውን ነገር በኮንፌሽኖቹ መካከል እንደማይኖር ስለማቅ ነው እቀበልልሃለሁ የምለው። በይኸው አመጣውልህ necessary to salvation ታምናለህ? በቃ necessary ትራፕ ውስጥ ነው ዘለ እየገባለሁ። አንዴ ዲያቆን እንደው ረጋ ብለህ አንዴ ቆይ አዎ ትራፑን ላሳይሽ ወይም ርቀታችን ትራፑን ላሳይ ተው ርቀታችን ላሳይ አንዴ ተው ዝም ብለህ ደከመ ምናምን ብለህ ሌላ ወሬ ነው ያወራኸው። በቃ እኔ እያወራሁ ነበር አቋርጠኸኝ ነው ያወራኸው። ልጨርስ። ስለዚህ አንተ
ባፕቲዝም ነሰሰሪ ነው ለሰልቬሽን አስፈላጊ ነው ድነት ማን ነው ጥምቀት ለድህነት ብለህ ታምናለህ አታምንም? አዎ ወይ አይ? የቱ ላይ ቆመ ነው እየጠየቀኝ ያለው? የመጀመሪያው አርቲክል 9 ኦፍ ባፕቲዝም ሴክሽን 1 ላይ ኦፍ ባፕቲዝም ለዚህ ምን አለ ጆሮውን አስተካክለ ብሰማኝ ያልኩ ለዚህ ነበር። ትራፕ ውስጥ ከትቻለሁ ያልኩም ለዚህ ነበረ። ልመልስልህ። ቆይ ይሄንማ ሳልናገር እንዴት ይሆናል? እንዴት እንደደከምክና ቆይ አንድ ጥያቄን ሰምቼዋለሁ ብሮዬ። እኔ ያለ መስማት ችግር የለብኝም። ተቀበላለህ? ጥምቀት በምን እየጠየቀኝ ነው ያለው? ስሙን ጥራልኝ። ጥምቀት ባንዴ ቆይ ስሙን ጥራልኝ። እንትኑን ኧረ ቆይ ልመልስልህ። ባንዴ ቆይ ጥያቄን ብቻ መልስልኝ። ጥምቀት ለድህነት ነው ይላል ኦፍ ባፕቲዝም ላይ ምን አውግስበርግ ኮንፈረንስ። አየህ እሺ፣ እኔ አሁን ይኸውልህ እኔ አሁን ሰምቻለሁ። እስቲ ሚዩት አድርግ አንዴ ሰምቻለሁ። ሚዩት አድርግ መሀል ላይ ዘለ እንዳትገባ ማለት ነው። ሚዩት አድርግ አንዴ